መስራት የማይፈቀድለታል ከየመን መንግስትም ሆነ ከግብጽ ከማንም መንግስት ጋር መስራት የሚፈቀድለታል መስራት የማይፈቀድለታል አንድ ሀገር ብዙ ሰው የማያውቀው ሊሆን ይችላል እዚህ ውስጥ ከመሰማው ነገር አንፃር አንድ ሀገር ሉዓላዊ ነው የሚባለው ሶስት ነገር ነው ሉዓላዊ የሚያደርገው አንደኛ ሉዓላዊ ድንበር ሲኖረው ነው ሁለተኛ አንድ አይነት ፖፑሌሽን ሲኖረው ነው በዛ ድንበር ውስጥ የሚኖር ህዝብ ማለት ነው ሶስተኛና የመጨረሻው ግን መንግስት ሲኖረው ነው ሶቨሬን የሆነ መንግስት ራሱን ችሎ የውጭ ጉዳይ ገንዘብ ማተም የሚችል ሰራዊት ማሰማራት የሚችል እነኚህን መብቶች ማንም የማይጋራው የፈለገ ሰው ተነስቶ ገንዘብ ማተም አይችልም የፈለገ ሰው ተነስቶ ሰራዊት ማቆም አይችልም የፈለገ ሰው ተነስቶ ከውጭ ሀገር ጋር ቀለበት ማድረግ መፈራረም መነጋገር አይችልም ማለት ነው እነኚህን መብቶች እነኚህን ፕሪቪሌጆች ኢንጆይ የሚያደርግ መንግስት ሲኖርህ ሉዓላዊ ሀገርነት ይባላል ድንበር ህዝብና መንግስት ስለዚህ ቀለበት ማድረግም መንግስትን የሚመራው ነው የሚችለው አይ እኔ እሱን ሲያረጋ አይቻለሁ ከማናንሼ ብሎ ተነስቶ ከኤርትራ ጋር አይቻል እሱ ባንዳነት ነው መንግስት ሲያደርገው የውጭ ጉዳይ ግንኙነት ነው አማጺ ወይም ደግሞ ገሌና ገሌ ተነስተው የሌላን ሀገር ኢንትረስት እዚህኛው ሀገር ላይ ጭናለው ሲሉ የራሳቸው ሀገር ላይ ባንዳነት ይባላል ቴክስት ቡክ ይሄ የዲክሽነሪ ትርጉሙ ይሄን እንግዲህ ብዙ ሩም ውስጥ እየተናገር ነው ወይ ኖት አትይዙም ይሆናል ኮሜንት ላይ ወይ ቢዚ ሆናችሁ ከሆነ በደንብ አዳምጡ ተቀር ከውጭ ሀገር ኢንትረስት ጋር ሰርተ የራስህ ሀገር ላይ ግፊት ካደረክ ባንዳን ይሄንን እንግዲህ ከፈለጋችሁ ዶክመንት አውጥተን ከብሪታኒካ ከምን ልናሳይ እንችላለን ማለት ነው ትክክለኛ ሶ ቀለበት ማድረጉ ዝም ብሎ ያገኘ ሰው ማድረግ አይችልም ማለት ነው ለሚስት ሲሆን ሺ ሴድ yes ማለት ይችላል ቀለበት አርገህላት እንደ ሀገር ግን ከውጭ ሀገር ጋር መገናኘት መነጋገር ቀለበት ማድረግ ጃኬት መሸላለምም የሚችለው የፌደራል መንግስት ዋናው ሀገሩን የሚመራው መንግስት ብቻ ነው ሌላኛው ኦሮሚያ አውት ኦፍ ኢትዮጵያ የሚል ነገር ተነስቷል እሱም ሁለቴ ነው የተነሳው ኦሮሚያ አውት ኦፍ ኢትዮጵያ ያለው አንድ ሰው ነው እዚህ ዩቲዩብ ላይ አገዛዝ አንቀጥቀጥ ብለው ከናንተው ሰዎች ጋር ከነዘመንም ጋር ከናአቦይ ስብሃትም ጋር እዚህ ጋር አይተናል እኮ በድብቅ ጓዳ እኮ አይደለም የተነጋገሩት በአደባባይ ዘንጠው እኮ ሸሚዛቸውን ተኩሰው መጡ እኮ ዘመን ቪዲዮውን ቀርጾላከ እነኛም ሸሚዝ ለብሰው መጥተው ኦሮሚያ አውት ኦፍ ኢትዮጵያ ከተባለው ሰውዬ ጋር እኮ አየናችሁ አብራችሁ አይ ኦሮሚያ መገንጠል አለባት ኢትዮጵያ ጨቋኝ ናት መገንጠል አለባት ይላል ያላችኋቸው አካላትም ደግሞ እንደዚህ ይላሉ ብላችሁ እናንተ የምታምኑት ማኒፌስቶዋቸው ላይ አላየውም እኔ ትላንትና ከትላንትና ወዲያ ሱዳን ላይ ስብሰባ ነበራችሁ ከነሱ ጋር ግልጽ የሆነ ኢንተለጀንስ ነገር የዛሬ ወር እኔ ኢትዮጵያ ያለሁኝ ኤርትራ ውስጥ ስብሰባ አድርጋችኋል ከነምግበ ሰዎች ከፋኖስ ካሉ ሰዎች ከነሱ ሰዎች ስብሰባ ተደርጓል በኤርትራ መሪነት ሶ እየተሰበሰብክ አብረህ እየቆመርክ አብረህ መሳሪያ እየታጠቅ ድሽቃ እየተለዋወጥክ ሚዲያ ላይ መተ ዩቲዩብ ላይ አገዛዝ አንቀጥቀጥ ይያልክ መተህኔን ምን አርግ ትለኛለህ ኦሮሚያ አውት ኦፍ ኢትዮጵያ አንተ ነህ እኮ አሁን እኔማ ኦሮሚያ የኢትዮጵያና የኦሮሚያን እጣፈን ያና የኦሮሚያን ነቱ አይነጠልም ስል ነው የኖርኩት ከተወለድኩበት ቀን ጀምሮ ሶ ያብየን ለምዬ የሚባለውን ተውት ግልጽ በሆነ ሁኔታ ካገኛችሁት ጋር ትሰራላችሁ የሀገራችሁን ኢንትረስት ከሚገፋ ጋር ከሻቢያ ጋር ከማንም ጋር ለምን የትንፍጩ ዱቄቱን አምጩ ነው ከሰይጣን ጋር እንሰራለን ታችሁ ኮንፌሽን ይሄ ከባንዳነትም የዘለለ መንፈሳዊ ባንዳነትም ጭምር ሊኖርበት ይችላል ሶ ይሄንን አይነት ትብብር እያደረጉ እዚህ ጋር ተመልሶ ደግሞ መመጻደቅ እኔ አማራ ነኝ ስለዚህ ለዘላለም ኢትዮጵያዊነቴ አይነካም ባንዳነት እኔ ላይኛ አይችልም አያቴ ጥሩ ነገር ስላደረጉ እኔ ዛሬ እንዴ አያቴ ፖሊስ ነበር እኔ ሌባ በሆነም ፖሊስ ነው ስሜማ አይባልም እኮ እርግጥ ነው የአማራ ህዝብ ባንዳነት አያውቁም በታሪኩ ባንዳ ግን ከአማራም ከኦሮሞም ይወጣል ዛሬ አንተ የባንዳነት ስራ ከሰራ በራስህ ሜሪት በራስህ ስራ ነው የምትወቀሰው ሄደ ከሻቢያ ጋር ሰርተ የኢትዮጵያ ኢንትረስት አደናቅፋለሁ ይያልክ አያቶቼ እኮ ሀገር ላይ ገንብተዋል ብትልም ምን አገባኝ አብዲሳ አጋም ዘርሁን የሚኒልክም ዘርሁን የማንም ዘርሁን ዘርህ አይደለም ስራህ ነው የሚፈርደውና ባንዳነት ስራ ነው ወንጀልም ነው ደግሞ ሀገር መክዳት ትልቁ ወንጀል ነው አስገድዶ ከመድፈር ከመግደል የሚበልጥ የሞት ፍርድ የሚያስፈርድ ወንጀል ነውና በወንጀል እየተሳተፉ እንደ ነፃ አውጪ አክት ማድረግ አያዋጣም እላለሁ አመሰግናለሁ አይብዛባችሁ አስገነኔ አንድ ክሌም ያረጋት ነበር ጥያቄ አለኝ ሰራሚት አንድ ክሌም ያረጋት ነበርሽ ተጠይቀው እኔም እሺ ቀጥልና እኔም ጥያቄ እሺ ያ ሚታይ እንዴ ለእናንተ ስለሆነ ሐሳቡ ከዛም መኩም ይቀጥላል ሚኪም የሸገር ጁንታ አንድ ይበልና ከዛ ወደ ሚኪ ሊድ ሶሪ ጌታቸው ረዳ ነግሮን ነበር ሬሾ ሰርቷል ያው ጌታቸው ረዳ
እንደዛ ብሎ ከነገረውና አንድ የሸገር ጁንታ ብጻፉ ስለዚህ እየጻፋችሁ መመለስ ነው። ታንኪ ጌታቸው ረዳ ፐርሰንቱን ሰርቶ እሱ አምኖታል። ለሱ በሚመቸው ፖዚሽን እየሄደ ስለሆነ ጌታቸው አምኖታል። እኔ ግን ልጠይቀውና እና ታዬ ደንዳ የተናገረው እውነት ነው ማለት ነው። መከላከያውን የመታው ኃይል የለም ብልጽግና ፕሮፓጋንዳ ስሩ ብሎ ነው ያልነው ብሎ ታዬ ደንዳ በአደባባይ በሚዲያ መጥቶ ነግሮናል። ስለዚህ እሱስ እውነት ነው ወይ? እሷንም አብሮ ይሁን ይመልስልኝ። ልቀጥል እኔ ጥያቄ ቀጥይ። ባንዳን ኤክስፕሌን ያደረገበት መንገድ አለ አይደለ? ከኤርትራ ጋር ከሌላ ጋር እና ይሄ ያደረገውን እሱ ባንዳ ብሎ ያደረገውን በጠቅላላ አሁን የሚያመልከው አብይ አህመድ ያንን ሁሉ አድርጎት አልፏል። ዛት ምንስ ማለት አብይ አህመድ ባንዳ ነው እያልከን ነው ማለት ነው አቶ አያ ነው። ምክንያቱም አብይ ስልጣን ላይ ከመውጣቱ በፊት ከኢሳያስ ጋር አብሮ ይሰራል። ለኦነግ መረጃ ሀገሪቷ መረጃ እያወጣ ይሰጥ ነበረ። ሌሎችም ነገር ያደርግ ነበር። ስለዚህ ባንዳ ካልከው ባንዳ መሆን ወይንም ባንዳ የሚባለው አብይ አህመድ ስለሆነ ይሄ ነገር አይምታታም። አሁን ካልከው ጋር አሁን መንግስት ነው ለሀገር ይሞታል ትላለ። ለሱ ጥቅም ሲሆን በአንድነት አይደለም። ለሱ ጥቅም ሲሆን ከሌላ ጋር መስራት አሁን እነዘመንን አምጥተሃል፣ እነዘመንን ሌሎቹንም ተናግረሃል ማለት ነው። ለነሱ ሲሆን ባንዳነት ነው። እሱ ግን ስልጣን ከመያዙ በፊት ያልፈነቀለው እንትን የለም፣ ያልፈነቀለው ጉድጓድ የለም አይደል? ህወሓት ስልጣን ላይ በነበረበት ዘመን መረጃዎችን የኢንሳ መረጃ እያወጣ ይሰጣል። ለኦነግ መረጃ ከውስጥ እያወጡ ይሰጡ ነበር። ስለዚህ ተምታታብኝና ያው በአንድ አካል በአንድነት የሚጀምረው ከአብይ አህመድ ነው ለማለት ነው። ይቃም የማይፈጅ ነው። በጣም ቀላል ነገር ነው የሚጠየቀው። እኔ አይ ዶንት ኖ አይ ቲንክ እንትኑ ቀላል ያለ ነው መሰለኝ። ከፌዘር ዌይት የሚባል አለና ከክብደት በታች እንዳይሆን አንደኛ ታዬ ደንዳ ረዳ በህልም ያየሁት እንትና አጥርቶ ጓዳ ነገረኝ አይደለም እኮ ያለው። ሌላ ኢንዲፔንደንት የሆነ ድርጅት ያደረገውን ጥናት እኮ ነው የሚነግር። ገለልተኛ ተቋም ያደረገው ሪሰርች ነው ማወራለህ እኮ እንጂ ጌታቸው ረዳ ኢኒ ሚኒ ማይኒሞ የትኛው ነው የበለጠ የጠፋው እኮ ብሎ አይደለም። እንደዚህ እጁ ላይ ምራቅ ተፍቶ እንዲያደርጉ አይደለም ያገኘው። በሪሰርች የተሰራን ነገር ጠቅሶ ነው የሚነግር። ለቮይሱ አንተ ታዬ ደንዳ የተናገረው ውሸት ነው እያልከኝ ነው። አጭር አማርኛ ምነግርህን ነገር እንድትረዳ ማይኩን ብትይዘው ዮናስ ልዩነታችን እኛ እናዳምጣለን። የሸገር ጁንታ ምን መሰለህ? የሸገር ጁንታ አንድ ነገር ልንገር ተምከለ ምን ይሆን መሰለ፣ ሰው ይፈርዳል። ገባ? ሰው አዳማይ ስለሆነ ሰው የሚፈልገውን ሀሳብ የሚስማማውን መግዛት ይችላል። አንተ በፈለክበት መንገድ አይመልስልህም። አንተም እሱ በፈለገበት መንገድ እንደማመልሰው ግልጽ ነው። ስለዚህ ሰው ግን እታች ያለው ኦኬ ይሄ ነገር ትክክል ነው፣ ይሄ ነገር እንዲህ ነው የሚለውን በደንብ አድርጎ ይመልሳል። ስለዚህ ያ እኛ እየሰማን ስሙ ዊልሰን ዊ ዶንት ጀጅ በሚለው ማለት እንትን በነገራችን ላይ ማወዳደረው ሰዎቹን እኮ ራሱ አይደለም ማወዳደረው ማቴሪያል ነው ያቀርቡ ያሉት ማቴሪያል። እኔ መጥቼ እንደውም ዮናስ እንዲህ ሲያደርግ አይቻለሁ ስልህ እጅህን አምጣ ካላመንከኝ ብዬ እጅህን እንደዚህ መትቼልህ ልነግርህ እችላለሁ። እሱ ኢንፎርሜሽን ያለው ተአማኒነትና አንድ የውጪ ድርጅት በጉዳዩ ባለቤትነት የሌለው ድርሻ የሌለው አካል የሴቶችን ጥቃት ለማጥናት መጥቶ የሰራው ሪሰርች ማለት ጥናት ማለት ነው። አንድ ሰው ጠይቀ ሳይሆን በደንብ ተጠንቶ የተሰነደ ነገር ሁለቱን እኔ እጅህን መትቼ የነገርኩህንና በሪሰርች ተሰርቶ የመጣውን እኩል ከሆነ ለአንተ የኢንፎርሜሽኑ ችግር አይደለም፣ ያንተ ችግር ነው። ለአንተ ተምሎ የተነገረህም እውነት ነው፣ በሪሰርች የተሰራም እውነት ነው ማለት ነው። ቬሪፊኬሽን ፓወር የመለየት አትችልም። እዚህ የሚሰማን በሺህ የሚቆጠር ሰው ያውቃል። ኢንዲፔንደንትሊ የተሰራ ሪሰርች ከ70% በላይ የሻቢያ ወታደሮች ናቸው ሴቶችን የደፈሩት መቀሌ ላይ የሚለውን አቶ ጌታቸው ከኋላ ኪሱ ከደረቅ ኪሱ ያወጣው ሳይሆን ከሌላ ከገለልተኛ አካል ጥናት ያመጣው ነው። ስለዚህ እሱንና ታዬ ደንዳ እኔ እንደውም የሆነ ሰዓት ላይ የሆነ ነገር አይቻለውኝ ብሎ የተናገረው ሰምቻለሁ ብሎ የተናገረውን ካላመንከኝ ልማልልህ ብሎ ማለት ነው። እሱንና ይሄንን ጎን ለጎን አድርገህ ካየ ችግሩ ታዬ ደንዳና ጌታቸው መሀል አይደለም፣ ያመጡት ኢንፎርሜሽን መካከል አይደለም፣ አንተ ጋር ነው ችግሩ ያለው። ኢንፎርሜሽን እንዴት እንደሚለይ እንዴት እንደሚመረጥ አታውቅም ማለት ነው፣ ምርቱንና ግርዱን። ሶ እዛ ላይ ነው ችግሩ። እሱ ችግር የለውም፣ ብዙ ሰው ያውቃል። ስለዚህ እነኚህ ኢንፎርሜሽኖች የሚወዳደሩ ማሉም ስላወዳደርክ ግን አንተ ላይ ኢምፕሊኬሽን አለው። ለዛ ነው ተጠንቅቀን እናገር።
ሻዕቢያ ሆነ ከኤርትራ እኔ ላስት ታይም አቼክድ እኮ ኦነግ የሀገር ውስጥ አድርጎት ከሆነ አድርጊያለሁ ብሎ ከተናገረ ኦነግ እኮ የኦሮሞ ነጻ አውጪ ግንባር ነው አይደል? አማጺም ሆነ ተቃዋሚም ሆነ ፖለቲካው ትክክልም ሆነ ስተት ኦነግ የኢትዮጵያ የፖለቲካ ታጋይ ነው። ሻዕቢያ ደግሞ የጎረቤት ሀገር መንግስት ነው። የጎረቤት ሀገር መንግስት አሁን እንደ አማራ የሚያጫውታቸው እነኚህ ረፍዶ የደረሱ ብሔርተኞች የሚሳሳቱት ነገር ምንድን ነው? ሻዕቢያ ሲጀምር በአማራ ነው የጀመረው። አማራ አጥፊ ነው፣ ገዳይ ነው፣ የልመራው ብሔር ብሔረሰቦች ጠላት አድርጎ በመሳል ጀመረ። ግንቦት ሰባትን ያስተናግዳል፣ ኦነግን ያስተናግዳል፣ ከቲፒኤልኤፍ ጋር አሁን ጽምዷል። ሁሉንም ነው የአፋሩንም ሁሉንም ይጠራል። ኢትዮጵያ ውስጥ ችግር እስከፈጠርክለት ኢትዮጵያን እስካቆራቆዝክለት ድረስ ሻዕቢያ ስፖንሰር ያደርጋል። ድሽቃና ዝኪኒ በፋኖ አልተጀመረም፣ በቲፒኤልኤፍ አልተጀመረም። ሲሰፈርለት ነው የወጣው ተቃዋሚ። ጥይት ይሰጣል። ለምን? ኢትዮጵያን ብቻ አዳክምለት እርስ በርስ እየተባለ አማራ ላይ ነው ታርጌት አድርጎ የጀመረው። ልክ ቲፒኤልኤፍ መጥቶ ስልጣን ሲይዝ ኢህአዴግ ሲመጣ ፊቱን ከአማራ ላይ አዙሮ እነ ግንቦት ሰባትን እያስተናገደ ጠላቱ አድርጎ የትግራይን ህዝብ ሳለ። ትግራይን በዝባዥ እንደሆነና የኢትዮጵያ ህዝብ ላይ እያደረሱ ያሉት ጉድለት ብሎ የትግራይ ህዝብ እንደ ጠላት አድርጎ ስሎ ለ20 ዓመት 30 ዓመት ኦልሞስት ቆየ። ልክ ፕሪቶሪያ አግሪመንት ሲፈረም ፊቱን ወደ ኦሮሞ አዙሮ ኦሮሞማ ብሎ መናገር ጀመረ። በቀደም ሶስቱን ፖለቲካ ውስጥ አክቲቭ የሚባሉትን ሶስቱን ብሔሮች ታርጌት አድርጓል ባለፈው 50 ዓመት ውስጥ። ስለዚህ ሻዕቢያ አይመርጥም። ውስጥ እስከተጣላህለት ድረስ ድርጅትም አይመርጥም፣ አይዲዮሎጂም አይመርጥም። በእናንተ አልተጀመረም። ሲያስታጥቅ ነው የወጣው። ዛሬ ከሻዕቢያ ጋር ሄደህ መስራት፣ ይሄን በማድረግ የሚታወቅን አካል አብሬ ሆኜ ከሱ ተቀብዬ ከሱ ጋር ሰርቼ የራሴን መንግስት ወጋለሁ ማለት ባንዳነት አይደለም ብሎ ማሰብ ምንም አለማወቅ ነው። አለማወቅን ሰው ፊት ከማሳየት ውጪ ምንም ትርጉም የለውም። ኦነግ ጥያቄን እየመለሰልኝ አይደለም። አካሄድ እዚህ ጋር እኔ የምጠይቅህ ስምህ ማን ነው ስትባል የአያቴ ስም እያልክ ነው ያለው። አብይ አህመድ የሚያስተላልፈው ኢንፎርሜሽን ከኢንሳ በፊት ማለት ስልጣን ላይ ከመውጣቱ በፊት ኦነግ እዛ ኤርትራ በነበረ ሰዓት ለማን ነው የሚሰጠው ኢንፎርሜሽን? ለሻዕቢያ ነው የሚሰጠው አይደለ? ለሻዕቢያ ነው ኦነግ የሚያስተላልፈው ክራይቴሪያ አውጥተሃል አይደል? አያና ሚውት አደርግልሃለሁ። ጥያቄ ላስተካክልልና ሚውት አደርግልሃለሁ። ጥያቄሽ የተባላክ ነበር። አንዴ አቶ አያና እባክህን የባንዳነትን ኤክስፕሌን አድርገሃል አይደለ? ከሀገር እንደዚህ ማድረግ እስቲ አንቺ ደግመሽ ንገሪኝ። እንዴት ነው የተረዳሽው? ባንዳነትን ያስረዳሁትን እስቲ ድገሚልኝ። ኦኬ እሺ፣ ባንዳነትን እኮ ስታስረዳ እኮ ያው አማርኛ ነው የምናወራው መሰለኛል። ባልከው ልክ መሰረት ከሌላ ሀገር ጋር ሆኖ ሀገርን መውጋት፣ የሀገርን ኢንፎርሜሽን ያወጡ መስጠት፣ ይሄ የጠቃቀስካቸውን ነገር በጠቅላላ ኦኬ። አይ ተረድተሽዋል። ቀጥይ። እሺ እኮ ይልክ የጠቃቀስካቸውን ነገር በጠቅላላ አብይ አህመድ ስልጣን ላይ ከመውጣቱ በፊት አድርጎት አልፏልና አሁን አንተ የምትቆምለት መንግስት ባንዳ አልነበረም ወይ? ለምንድን ነው ሌላው ለመስራት ሲያስብ ወይንም ሌላው ኢንፎርሜሽን ሊቀያየር ሲያስብ እንደ ባንዳነት የምታረገው? ስለዚህ ባንዳ ነው እየመራን ያለው ማለት ነው። ልትገረም አይገባም። ሌላው ከኤርትራም ከሱዳንም ከሰይጣንም ጋር ተራለው ሲል ልትገረም አይገባም። ምክንያቱም አሁን ስልጣን ላይ ያለው ጨፍጫፊው መንግስት ሲሰራ ስለነበረ ሲያደርገው ስለነበረ አሁን ለኦነግ ነው የሚያስተላልፈው አልክ። ኦነግ ኢትዮጵያ የኦሮሞ ነጻ አውጪ ነው አልክ። ኦነግ የት ነበረ? ኤርትራ ነበረ እኮ። ኢንፎርሜሽኑ ለማን ነው የሚሰጠው? ለሻዕቢያ። ከሻዕቢያ አልፎ ነው ለኦነግ ጋር የሚደርሰው። ሀገራቸው ላይ እያንዳንዱ ኢንፎርሜሽን በሚገባ የደህንነት ወሬ በሚገባ ሰዓት እነሱ አጣርተው ነው ወደ ሌላው የሚያስተላልፉት። ስለዚህ ባንዳ ካልክ አብይ ባንዳ ነበረ ማለት ነው ነው ጥያቄ ወይንም ኦኬ ጨረሽ እንድትይዥልኝ ብዬ ነው ማይኩን። ኦኬ የነበረበት ቦታ አይደል? ለዛ ነው ተረድተሽኝ ከሆነ ብዬ የጠየኩሽ እና ኤክስፕላኔሽንሽ ከኢንትረስት ወይም ፍላጎት አንጻር ነው የሚታየው። የማንን ፍላጎት ይዞ ወደ የትኛው አካል ይሰራል ነው። ኦነግ ኢንትረስቱ በፖለቲካ ሊለያይ ይችላል ሀገር ከሚመራው መንግስት ጋር። የኦነግ የፖለቲካ ኢንትረስት ተለያየ ማለት ኦነግ የሌላ ሀገር መንግስት ነው ማለት አይደለም። ሻዕቢያ ኢንፎርሜሽን ይደርሰዋል የምትዩ ኦነግ በሻዕቢያ በኩል ኢንፎርሜሽን ይደርሰዋል የሚባል ነገር የለም። ኦነግ ራሱ ኮንታክቶች ነበሩት፣ ይገናኛሉ፣ ሰው አላቸው መሬት ላይ። ኦነግ ቀጥታ ሪች የሚደረግ ነው። ከኦነግ ጋር ኢንፎርሜሽን መቀያየርና ሻዕቢያ አስታጥቆ ኢትዮጵያ ላይ ማዝመት ሁለት የተለያየ ነገር ነው።
ስለዚህ የማይገናኙ ነው። አፕልስ ኤንድ ኦሬንጅ ነው የምታወዳድሩት። አሁን እየሰሩ ያሉ አካላት ኢንፎርሜሽን መስጠት ምናምን አይደለም። በስነ ስርዓት ታጥቀው እንኳን ኢትዮጵያን አይደለም እኮ ግልጽ በሆነ ሁኔታ ዘመቻ አንድነት የሚባለውን ምግበይ ነው ያስጀመረው አይደለ? ምግበይ በራሱ ኢንትረስት አይደለም ያስጀመረው፣ የጽምዶ ኤክስቴንሽን ነው። እዛው ፋኖ ውስጥ ያሉ አካላትን እንዲመቱና እንዲያስተካክሉ አንድ እንዲያደርጉ ተብሎ የተሰጠ ትዕዛዝ ነው። ቅርብ ጊዜ ወልዲያ አካባቢ ላይ እየተደረገ ያለው ጦርነት ኪ ቦታዎችን እንዲይዙ የታዘዘው በማን ነው? እኛንን ብለው እኮ ራሳቸው ተናግረዋል። እኛንን የሰራናቸው ይላሉ። እኛንን የምንመራቸው፣ እኛንን እናስተካክለው። እርስ በርሱ ሌላ ሩም ነበርኩ እየሰማው ነበር። እርስ በርሱ ነው የምናቃነው። እዛው ፋኖ ውስጥ እንኳን ኢትዮጵያን እዛው ትግል ምትዩ ውስጥ ራሱ እርስ በርስሽ የሚያቃናሽ ከሆነ የሚዘውር ከሆነ የሱን ኢንትረስት አገልጋይ ነው። የአንድን ሀገር ኢንትረስት ይዞ ለሌላ ሀገር የራስን ሀገር መውጋት ባንዳነት ይባላል ትርጉሙ። አይ እዛ ሀገር ስላለ አሜሪካ ስላለ ወይም ሌላ ሀገር ስላለ ከተቃዋሚ ጋር ኢንፎርሜሽን ተለዋውጧል፣ ስለዚህ እሱን አስተካክላለሁ የሚለው የተሳሳተ በጣም ስትሬች የማድረግ ነገር ነውና ሁለቱም አይ ቲንክ ካለማወቅ ነገሩን ካለመረዳት የሚወጣ ይመስለኛል። አይ ቲንክ መልሼዋለሁ ጥያቄው። አሁንም በግልጽ መልስልኝ። አብይ ባንዳ ነበር አልነበረም ማለት ነው? አሁን እኮ አልነበረም። አሁን የተናገርሽው ባንዳነትን አይገልጽም። ከሌላ የፖለቲካ የሀገርን ኢንፎርሜሽን እያወጡ ለሌላ መስጠት የአገርን ደህንነት እሺ መኩዬ እሺ ኦኬ ኢንፎርሜሽን ሴኩሪቲ ጋር የተያያዙ ህጎች ሊኖሩ ይችላሉ። ደህንነት በአንዳነት በሁለት ሀገሮች የሀገርን ኢንፎርሜሽን አሳልፎ መስጠት እዛ ጋ እኮ ወደድክም ጠላክም ኦነግን በዛ ሰዓት የነበረው መልሶ ሀገሩን ሊወጋ ነው አይደል? መንግስት ያለው ስልጣን ሊወጋ ነው። አብይ የዛ ፓርት ኦፍ ሆኖ ነበር ኢንፎርሜሽን ሲያቀብል የነበረው። ስለዚህ ሀገሩን ስለሚያሟላ እሱ እየወጋ ያለው ይኸውልሽ ራሱ የሀገሬው ሰው ራሱ ሀገር መንግስት ሲዋጋ አማጺ ልትዩ ትቻለሽ፣ ሌላ ነገር ትቻለሽ እንጂ ባንዳ አትዩም። ቢኮዝ የራሱ ሀገር ላይ የራሱን ሀገር መንግስት እየተዋጋ ነው ያለው። ነፃ አውጪ አንዱ ይለዋል፣ አንደኛው አማጺ ይለዋል። እሱ ችግር የለውም። የሌላ ሀገር መንግስት ይሄኛውን ሀገር ሲወጋ ግን ተሻጋሪ ነው፣ ኢንተርናሽናል ነገር ነው። በዛ ውስጥ የሌላኛው ሀገር ፍላጎት አስፈጻሚ ሆኖ መስራት ባንዳነት እሱ ነው ትርጉሙ። አብይ አህመድ ሲሰራ ነበር። ዛት ሚንስ ባንዳ ነበር። ኦነግን እንደ ሌላ ሀገር መቁጠርሽ ላይ ነው ስህተትሽ። አሁን እኮ ይኸውልሽ እኔ በሌላ ሀገር አልቆጠርኩት መሆን እኮ አያና እኮ ትክክለኛ ነገር አንድና አንድ ሲደመር ሁለት ነው እኮ የሚለው አራት ነው እያልኩ ባንዳ ነበር ማለት ነው አብይ አህመድም እሱን ለማለት እንደምትቸኩ ይረዳለሁ፣ ግን ጉዳዩ ራሱ አልገባሽም። አይ ቲንክ የሚሰማሽም ሰው ራሱ ታስብሻል። እሺ ለየትኛው ሀገር ነው ስልሽ እኮ ኦነግ አልሽ። ኦነግ ሌላ ሀገር አይደለም ማለት ለየትኛው ሀገር ነው አላልከኝም አያና። እኔ እሺ ለየትኛው ሀገር ነው ባንዳ ሆኖ ይሰራል? ሀገርን አዳምጠኝ። ቆይ እሱን አይደለም። ለየትኛው ሀገር ነው ባንዳ ሆኖ የሰራው? ለየትኛው ሀገር ሆኖ ባንዳ ለሌላ ሀገር ባንዳ ሆኖ ሰራ እያልኩ እሱን ካልሰራ አይደለም። አንተ አመላለስክ ነው ትክክል ያሉ ነው። እኔ የምጠይቀህ ጥያቄ ግልጽ ነው እኮ። ለየትኛው ሀገር ነው? አንዴ ላስቸግረ ወይ ኤክስፕሌን አድርገውና እንረፈው። ኤርትራ ከእንትኗ በላይ እሷ ዳይጀስት ማድረግ ከምትችለው ነገር በላይ መሰለኝ እየተወራ ያለው። ነገሩ ካድሬ ኮንብርት የለውም። የሚያወራው ሁላ ነገር ነው። በፍቅር እንነጋገር። ሀሳቡን ጀስት በአንድ ፕሌን ላንጉዌጅ እየጠየኳት የነበርኩት ለየትኛው ሀገር ነው? አሁን እናንተ ለኤርትራ ነው ተላላኪነታችሁ። ለየትኛው ሀገር ነው አብይ ተላልኳል ብላችሁ የምትከሱት ነው? ኦነግ ካልሽ ኦነግ ሌላ ሀገር አይደለም። አሳች ባንዳነት ሳይሆን ሌላ ወንጀል ካለ ሌላ ፈልጊ። ይሄ ባንዳነት የሚባለው ግን ለሌላ ሀገር ኢንትረስት ሲሆን ነውና ለሌላ ሀገር ኢንትረስት አልሰራም። ስለዚህ የባንዳነት ክሱን ልክ ሆድ ቀዶ በላ ኩላሊት ጠጣ ምናምን የምትሉት የውሸት ሻዕቢያ አትሞ የሚሰጣችሁን ትርክት እንደምትሉት ማለት ትችላላችሁ። ኖርማል ኮንቨርሴሽን ላይ ግን ዋጋ የለውም፣ ሚዛን የለውም በሚለው እንዲያዝልኝ ነው። ከዚህ በላይ ያለያዝባቸው ማይኩ ከኦነግ ጋር መስራት ከውጭ በተወለድንበት ከተማ እስክንሰደድ ድረስ ያባረረን፣ ከዛ ትግራይ ለትግራይ ከፋፍሎ ያዳማ ያለን ኃይል እሱ በከፈተው ፕሮፓጋንዳ ጦርነት ተጀመረ ይባል አልተጀመረ። የትግራይ ህዝብ እናቶች 3 ጊዜ ሀራ መሬት ሄዶ ሽምግልና ጠይቀዋል። ለዚህ ሀራ መሬት አምባሻ ይዘው ማር ይዘው ዳቦ ይዘው በስነ ስርዓት
ከትግራይ ውስጥ ያሉት ጀነራሎችም በስነ ስርዓት ሀራ መሬት ሄደው ተለምነዋል። አዛዣቸው ሌላ ስለሆነ ግን በቲቪ ተወጥረዋል። የሚያዛቸው ብልጽግና ነው። የሚተነፍሱት በብልጽግና ነው። ባጀቱ ብልጽግና ነው። አንድ ክልል ውስጥ ሁለት ታጣቂ መፍጠር ማለት ለምሳሌ ፕሪቶሪያ ተፈራርመዋል አይደል? አግሪመንቱ እኮ አይፈቅድም። ታጣቂ ኃይል የኢትዮጵያ መሬት ነው አይደል? አፋር ሀራ ማለት ምንድነው? ሀራ ማለት እኮ ነፃ መሬት ማለት ነው አይደል? ጥያቄ ካላቸው ትግራይ ውስጥ ሆነው ከፈለጉ ተንቤን በረሃ ከፈለጉ ቲፒኤልኤፍ መታገል ይችላሉ። የሚያስተነፍሳቸው ግን ብልጽግና ስለሆነ ነው። እኔ እንስል ግን ቲፒኤልኤፍ ንጹህ ነው እያልኩ አይደል? እሱ ትግራይ በተረጋጋች ሰዓት የትግራይ ህዝብ ማባረር ይችላል። አሁን የትግራይ ህዝብ በጭንቅ ባለበት ከ5 ዓመት ጦርነት በመጣበት ሰዓት ላይ ጢባ ጢቤ ተጮቶ ወደ ቀይ ባህር ሊሄድ የፈለገው ብልጽግና ሆን ብሎ ነው። የራሱን ፓወር ለመመስረት ነው እንጂ አዲስ አበባ ውስጥ መጀመሪያ አስተካከል እስቲ። የተፈናቀለውን የአዲስ አበባ ልጅ ቤቱን ከሽሮ ሜዳ ካርታ የሌላቸውን የአዲስ አበባ ልጆች እኛ እኮ ዮናስ መቀስቀስ ስለማንፈልግ ነው እንጂ ሂድ ከሽሮ ሜዳ የተነሱትን ሰዎች ጠይቃቸው። ከአሜሪካ ግቢ ካሳ ተብሎ አልተሰጣቸውም። እየፈጨ ወርውሯቸውን ያሉት እነዚህ ሰዎች ይጠኑ ነው እያለን ያለን። ብልጽግና ውስጥ ያሉት የሁሉም ብሔር ብሔረሰብ ስብስብ ከትግራዋይም ከኦሮሞም ከአማራውም ምንም የኢትዮጵያዊነት ስሜት የላቸው። ይሄ ሪያሊቲ ነው የምነግርህ። ስለዚህ አሁን ትግራይ ውስጥ እርስ በራስ ተዳሙ ተዋጉ ምንም ሂድና የትግራይም ቲቪ መግለጫዎችንም ስማ፣ አንደርስታንድ ለማድረግ የሁሉንም ሚዲያዎች መስማት ያስፈልጋል። ስለዚህ አማራ ክልልም እኮ ተሞክሯል አይደል እንዴ? ከነ እስክንድር ነጋ ጋር የነበረውን ፕሮፓጋንዳቶች ብዙ ነገሮች እኮ እናውቃለን። ስለዚህ ብልጽግና አሁንም ቢሆን የተዳከመችን ሰሜን አድርጎ ኢትዮጵያን ወዶ አያውቅም። ኢትዮጵያን ቢወድ ኖሮ መጀመሪያ እርስ በራስ ቤታችንን ቆልፈን ችግራችንን ፈተን ለአንድነት የሚያደርገንን ነገር አምጠን ወደ ቀይ ባህር በሞራል መሄድ እንችላለን። ምንም የሚከብደን ነገር የለም። አንድነት በሌለበት ህዝቡ በሰላም መግባት ባልቻለበት የዩኒቨርሲቲ ተማሪዎች በአግባቡ ወዴትም መሄድ አልቻሉበት ለ5 ዓመት ትምህርት ቤት በተዘጋበት እሱ በትራክተር እያረሰ እየበላ እየጠጣ እየወለደ ሰርግ እየደገሰ የኔን ዘር ግን እያጠፋ ማን ነው የሚተኛው ነው? ስለ የትኛው ኢትዮጵያ ነው የምትነግሩን? ኢትዮጵያ አረንጓዴ ቢጫ ቀይ አይደለም። እኔ እናንተ እኮ ነን ኢትዮጵያዊ። ስለዚህ ብልጽግና ይፈተሽ ነው እያለን ያለው። ብልጽግና ባለበት ሰዓት ላይ የኢትዮጵያን አንድነት ማምጣት አይችልም። 4 ነጥብ እና እድልም ሰፊ ስለሰጠኝ አመሰግናለሁ። ትግራይ ውስጥ ፕሮፓጋንዳ ነው ራሱ የጀመረው ነው። መጀመሪያ እነ ብርሃኑ ጁላ ባጫ ደበሌ ሲለፈልፉ ሰምተናል። በዛ ልክ አንድ ጀነራል ሲለፈለፈ ንገረኝ። ማርክ ያለው ብሎ ብሽሽቅ ነው ያዙት እነሱ። ምን ተማርኳል እኮ ብርሃኑ ጁላ እናቅም እንዴ? የተማረከ ሙርከኛ እኮ ነው። ግን ሕክምና ሰጥቼ እንደዚህ ምናምን ይላል። በፕሪቶሪያ ስምምነት ከተስማማ ሕክምና ልፈቅድ ግድ ነው። ይሄ እኮ ሰብአዊነት እኮ ነው። ስለዚህ አሁንም ቆም ብለን እናስብ። ብልጽግና የራሱን ፕሮፓጋንዳ ነው። ትናንትና እኛንም አንተንም አስተዳድቦናል፣ አመታቶናል። በእነሱ በሰጡት ጎረቤት ለጎረቤት አጠማምዷል። ሰፈር ልጅ ለሰፈር ልጅ በቅያስ አሸጣጥረዋል። አንድችም ልጅ ሞተር የሚሰራ ኢትዮጵያ የለም። በሊቢያ እየሄደ ነው ሞተሩን እየነጠቁት እና ቃልን እኮ በየመንደሩ በየቅያሱ የሚታፈሰው ነው ወጣት። ስለዚህ አሁንም ቢሆን የራሳቸውን ስምና ግንባታን ያዙት። ለሀገር አስበው አይደለም። ለሀገር ማሰብ ጦርነት መፍትሄ አይደለም። ታጣቂ ማገዝ አይደለም መፍትሄው። ስለዚህ ትግራይ ውስጥ በተለየች ነገር የምትወጣው እኛ እኮ የመምህራን ጥያቄ እንዳለ ኢትዮጵያ ውስጥ እኮ እናውቃለን። የዶክተሮች ጥያቄ እንዳለ ቃሊቲ እንደታሰሩ የመምህራን ጥያቄ እንዳለ የአዲስ አበባ ሕዝብ ከፍቶት እንዳለ መሮት እንዳለ እኮ እናውቃለን። ይሄን ማቀጣጠል ጠፍቶን አይደል? አይጠቅምም ነው። እሱ ግን ትግራይ ውስጥ ባኮረፉ ኃይሎች እያስታጠቀ ትግራይ ውስጥ እርስ በርስ መዳማት ሲመጣ ትግራይ ውስጥ ያለው ኃይል ቁጭ ብሎ ሊያይ አይችልም። ስለዚህ አሁንም ይሄ አይደለም መፍትሄው፣ የእነሱ ፕሮፓጋንዳ ነው እንጂ ምንም የተፈጠረ ነገር የለም። ትናንትናም ሽምግልና እየተላከላቸው ነው። ስለዚህ ብልጽግና ነው ይሄን ሁሉ ነገር የሚቀሰቅሰው ወደ አስመራ መሄድ ስለፈለገ የአስመራ መሄድ ደግሞ በእንደዚህ አይመጣም። ሁሉም ኢትዮጵያ ተመካክሮበት አምኖበት ለመሸነፍ አይደለም የምትሄደው እኮ ለማሸነፍ አይደል። ስለዚህ ሁላችንም መፍትሄያችን ጠረጴዛ ዙሪያ ቁጭ ብለን ችግራችንን መነጋገር ነው ብዬ ነው የማምነው እኔ እንደ አንድ ትግራዊ አዲስ አበባ ተወልዶ እንዳደገ። ስለሰጠኝ እድል አመሰግናለሁ። የሸገር ጁንታውን ሀሳብ 100% ምገዛው ሀሳብ በቃ ትክክለኛ አንድ ወጣት አንድ አዲስ አበባ ተወልዶ ያደገ ልጅ ወጣት የሚያስበውን አስተሳሰብ ነው የተናገረው እዚህ ጋርና እኔ ሀሳቡን ገዛዋለሁ። ሁለተኛ ነገር ግን ተምኪን ከተናገረው ትንሽ እንትን ያለኝ የኤርትራና የግብጽ ጉዳይ ነው፣ እነሱ ናቸው የሚበጠብጡን ምናምን የሚለውን ሀሳቡን ደግሞ እቃወማለሁ። ምክንያቱም ብልጽግና ስልጣን ሳይዝ ወዳጅነት ፈጥሮ ቀለበት ሲያደርግ ትክክል ነው። ሌላው ደግሞ የተቃዋሚ አካል ሆኖ ሄዶ ከሌሎቹ ጋር ወዳጅነት ሲመሰረት ደግሞ ስህተት ነው። ይሄ እኔ አልቀበሉም። ምን ትክክልም አይደለም። ድጋሚ አገር ውስጥ ያለውን ክልል እያወደምክ እየቀጠቀጥክ እየገረፍክ ና ተዋጋልኝ ብትለው የሚዋጋልህ የለም። ሂድና አንተ እኔ ብጠይቀኝ ሂድና አንተ ተዋጋ ነው የምልህ። ለምንድን ነው የምሞተው? ያንተን ስልጣን ለማስቀጠል ያንተን እንትን ለማስቀጠል ሲሞቅህ ወይም ሌላ ችግር ሲኖርብህ ሄደ ወዳጅነትን ፈጥረክ አገርህ ሀገሬ ነው ትባባላለህ ሲሞቅህ።
ሲበርድህና የሆነ ነገር ደግሞ የደረሰብህ ሲመስልክ ከትላንት ኢትዮጵያን ስትጠሉ የነበራችሁ ኤሊቶች ትላንት ኢትዮጵያ አውት ኦፍ ኦሮሚያ ስትሉ የነበራችሁ ኤሊቶቹ ነው፣ ህዝቡን አላልኩም። ደግሞ ነገር ትዊስት እንዳታረጉ ስትሉ የነበራችሁ ሰዎች ዛሬ ፈጽሞ የኢትዮጵያ አፍቃሪ ሆናችሁ መጥቷችሁ። እኔ በጣም ነው የሚገርመኝ። ማለት ወይ እውነት እንዳላችሁት የህዝብ ሾርት ሚሞሪ ሆኖ ነው ወይስ እንዴት እንደሚረዳችሁ ወይ እየረሳ ይሆን አላቅም። ህዝቡ እንዴት አክሰፕት እንደሚያደርጋችሁ አላቅም። ከማንም በላይ ሀገር ወዳጅ፣ ከማንም በላይ የሀገር ጥቅም አስከባሪ ሆናችኋል። ሀው አባውት ሱዳን የአማራ ክልል መሬት ይዛ አማራ ክልል ውስጥ ገብታ መሬትን ወስዳ እየኖረች ያለችው ስለ ሱዳን ተናግራችሁ አታውቁም። መተከል ያለ አግባብ የተወሰደ መሬትን ተናግራችሁ አታውቁም። ዛሬ ግን እናንተ ሲበርዳችሁ ወይንም የእናንተ ስልጣን ጀርባው ሊነቃነቅ ወይንም መነቃነቂያው ሳስ እንደደረሰ ሲሰማችሁ ግን እየሄዳችሁ የአሰብን ካርታ ትስባላችሁ፣ እየሄዳችሁ የሌላ ነገርን ካርታ ትስባላችሁ። አሁንም ለእኔ ሀገር ማለት እኔና አንተ ነን፣ አሰብ አይደለም። ወይ ቀይ ባህር በለው አባይ ግድብ በለው ወዘተረፈ እነሷ ወይ የምታክለው ተክልም አይደለም። ሀገር ማለት እኔና አንተ ነን። እኔና አንተ የምንኖርባት፣ እኔና አንተ የምንሰራባት፣ ገበሬው የሚያርስባት፣ ገበሬው የሚኖርባት፣ ሴት እህቶቻችን በሰላም ወጥተው የሚገቡባት፣ ሴት የማትደፈርበት፣ ቤተክርስቲያን የማትወድምበት፣ የሰላም ዋስትናዋ የሚጠበቅ ሀገር ሲሆን ብቻ ነው እኔና እናንተ ወይንም እኔና አንተ ስለ ውጪ ጉዳይ ማውራት የምንችለው። ነገር ግን ሀገርን ውስጥ እየቀጠቀጥከኝ ግን ስለዛ ተሻግረ ስለ አሰብ ብትጠይቀኝ ለእኔ ልክ እንዴት ነው ርቦኝ ኬክ ትፈልጊያለሽ እንደማለት ነው የሚመስለኝ፣ እንጀራ ሳላገኝ ማለት ነው። ስለዚህ አሁንም ብልጽግናዎች ወይ ሆነ ራሳችሁ ላይ ለውጥ አምጡ ወይ ስልጣን ልቀቁ። ካለበለዚያ ግን ሄዳችሁ ከጎረቤት ሀገር ጋር ለምስቡ ካርድ በተለይ በዚህ በሚዲያ እንኳን የምትሰሩት ፕሮፓጋንዳ በጣም የሚያስጠላ ነው። እናንተ የበላይ ሌላው የበታች፣ እናንተ ባለ ጊዜ ሌላው ጊዜ አልባ፣ እናንተ ጀግና ሌላው። ስለዚህ ማን እንደሚዋጋ ይሁን እኔ አላቅም። እኔ ብትጠይቀኝ እኔ ብልጽግና ነው ከነ ካድሬዎቹ ሄዶ ዘምቶ አሰብ ማስመለስ ያለበት እንጂ የደሃው ልጅ የነሱ ሲሞቃቸው ወይንም ፍቅር ሲሆኑ ኢሱ ጭሱ አገር መጥቶ እንደፈለገ ሲሆን ከነበረው ጋር ፍቅራቸው እልል ያለ ድክ ደግሞ ወይ ከፋኖ ጋር ሊሰራ ነው ወይ ከትግራይ ከተጋሮች ጋር ሌላ አላይን ሲፈጥርና ስልጣኔን ይነጥቀኛል ብለው ሲያስቡ ደግሞ እየሄዱ የአሰብን ካርድ መሳብ። እኔ እናንተ ተዋጉ ነው የምለው። ቴንክ ዩ ይሄ በሚቀጥለው ገባ አንድ ሆኒ ግን በተራ ቢሆን አሪፍ ነው። አሁን ይሄ ልጅ ቅድም አውርቷል፣ ድጋሚ እኛ ሳናወራ ሊደግም ነው። ድጋሚ ያወሩ መልስ መስጠት አለብን። ሆኒዬ መልካም። አንዴ ጅቦ ሀሳቡን በደንብ አጠርተህ ጅቦ ደግሞም ረጅም የሚያወራ ልጅ አይደለም ጅቦ። ስለዚህ ጥርምጥና አድርጎ ስለሚነግረን እንስማውና ባለው ነገር ላይ ሌሎች አስተያየት ይሰጣሉ። ወደ ተምኪን እንሄዳለን። ጃፔ የተናገረው ነገር አለ፣ ከትግራይ ህዝብ የተለየ ሀሳብ አለ ምናምን ይላል። እኔ ዮናስ አንድ እምነት አለኝ። እኔ የማምነው ሁሉም ትግራዋይ የሚናገረው ነገር ልክ ነው። ጨርሻለሁ። ሁሉም ትግራዋይ የሚናገረው ልክ ነው። ለህዝቡ ተቆርቆሮን ያስተሳሰብ ልዩነታችንን ሊያጣላል፣ ሊያደባድበን፣ ሊያኮራርፈን አይችልም። ሁሉም ትግራዋይ የሚያወራው ለትግራይ እስከሆነ ድረስ ልክ ነው ብዬ ነው የማምነው። ስለ አሰብ ጉዳይ የሚጣየም አንስታ ነበረ። እኔ ስለ አሰብ ጉዳይ የሀገር ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ኢሳያስ አፈወርቂን ቀለበት ሲያደርጉለት ምናምን ያለችው ከቀለበቱ ጀርባ ደግሞ ሚሊኒየም አዳራሽ በአደባባይ እኔና ኢሳያስ አሰብን እንካፈላለን ብለዋል እና ኢሳያስ አፈወርቂ ያልመለሰውን መልስ እኛ እዚህ መመለስ የለብንም። ተነጋግረውም ሊሆን ይችላል። እንካፈላለን ብለዋል አላሉም? ሰምተሃል? አንዳንድ በቃ አይ ብለዋል። ቃል ጠይቆታል። ሚሊኒየም አዳራሽም ዶክተር አብይ ጠይቋል። አካፍልሃለሁ ሲለው ደረትና ደረቱን ይዞ ኢሳያስ አፈወርቂ አዎ እውነት ነው እያለ እየሳቀ እንትን ብሏልና እኛ በዚህ ጉዳይ ላይ እንደ ሀገር ያው አሰብ ለሁላችንም ያስፈልገናል። ለአማራውም ለትግራዩም ኢትዮጵያ እስከሆነን ድረስ አጠር ላድርገው ብዬ ነው። አመሰግናለሁ። አመሰግናለሁ ማለት ነው። ስለ መፈናቀል ምናምን ከአዲስ አበባ ውስጥ ስለ መፈናቀል አንስተዋል እና እኔ አክስቴ
ከሊፋ ህንጻ ፊት ለፊት ተፈናቅላ ገርጂ ገብታለች እና በኢህአዴግ ጊዜ ማለት ነው። ምንም መፈናቀል ለልማት ተብሎ የሚደረግ እንትን እሱ የተኛውም ገቨርንመንት ቢመጣ የሚቀጥል ነገር ነው። ገብተዋል። ይሄ እንትን አይደለም። ፕላስ ስለ ሀገር ፍቅር ስለምናምን እያነሳ ነበርና ማለት አሰብን ያስረከበ እንትን እኮ ነው አይደል እንደ ህወሓት ከሻቢያ ጋር ተስማምቶ ኢትዮጵያ የኮሎኒያሊስት ነች ብሎ ተፈራርሞ ተስማምቶ ከሻቢያ ጋር ኢትዮጵያን የኮሎኒያል ፓወር አድርጎ እንድትሳል አድርጎ ከዛ በኋላ አሰብን ያስረከበ እንትን ነው ድርጅት ነው። በነገራችን ላይ እንትን ማለት ቲፒኤልኤፍ የመጨረሻ ኢትዮጵያ ጠል የሆነ አቋም ነው። ይሄ ማለት አንድን ሀገር ኮሎኒያሊስት ብሎ አሳልፎ ይህንን ስም እንትን ማሰጠት ራሱ ትልቅ ክደት ነው በመጀመሪያ ደረጃ ማለት ነው። ፕላስ እንትናችንን ርስትን አሳልፈ መስጠት ማለት ኢንቨስት ያረክበትን ከ1960ዎቹ ጀምሮ ኢትዮጵያ ኢንቨስት ስታደርግ ነበረ አሰብ ላይ። ከዛ በፊትም በታሪክም የኢትዮጵያ የነበረ ነገር ነው። ተስማምተው መርጠው ነው ወደ ዩኒየኑ የመጡት ማለት ነው። እንትን የፖስት ኮሎኒያል በኋላ ማለት ነው። ኮሎኒያሊዝም እንትን ፌል ካረገ በኋላ መርጠው ነው ወደ ኢትዮጵያ እንትን የተቀላቀሉትና ምንድነው ብሎ እንትን ያሉት ሻቢያ ምንድነው የሚለው ኮሎኒያሊስት ነች ኢትዮጵያ ነው የሚለው። ማለት ኮሎናይዝ አረገች፣ ኤርትራን ኮሎናይዝ ያረገ ኃይል አድርጎ ከነ ቱርክ ከነ ጣሊያን ጋር ያሰለፈ እንትን ያለው ጽሁፍ ያለው ነው። እንትና ምንድነው ስሙ ሻቢያ ማለት ህግደፍ። ይሄንን አፕሩቭ ያደረገለት ማን ነው? ከኢትዮጵያ ውስጥ ህወሓት ነው፣ ባይቴ ቲፒኤልኤፍ ነው። እና ይሄንን እንትን ተቋም የሚደግፍ ሰው ስለ ሀገር ፍቅር ምናምን እዚህ ጋር እንትን ሲደሰኩር ትንሽ ይሁን ይዘገንናል። ገብተዋል። ዛሬ ላይ ኢትዮጵያ ያጣችውን ነገር ለማስመለስ እንቅስቃሴ ትጀምር ሰላም እንዳንሆን አጀንዳ እየሰጠ ያለው ማን ነው? እንትን ነው ሻቢያ ነው። ከዛ ግብጽ ነች። እኛ ሞሮፍ ውስጥ ላይ ፎከስ ባደረግን ቁጥር እነሱ ሞሮፍ እንትን ኢንቨስት የሚያደርጉበት እንትን ይሄኛው ፕላትፎርም የተመቻቸ ነው ያለው ማለት ነው። ያንን ይፈልጉታል። እዚህኛው ላይ ፎከስ እንድናደርግ ይፈልጋሉ። ስለ ባህር በር ስለ ምናምን እንድታነሳ አይፈልግም። የመንደር ውስጥ ጭቅጭቅ ውስጥ እንድትውል እንድትኖር እንድትከርም ነው ይፈልገው። ወጣ ያለ አውት ኦፍ ዘ ቦክስ አስበህ ናሽናል ኢንተረስትህን እንደዚህ በግልጽ ወጥተህ የባህር በር ያስፈልገኛል ማለት ያሳፍራል። ባይ ከዓለም አንደኛ እኮ ነች። ትልቁ ፖፑሌሽን ነው ኢትዮጵያ ዊዝ ኖ እንትን ማለት ሲ ፖርት ማለት ነው ሲ አክሰስ አንደኛ ነች። 120 ምናምን ሚሊዮን ሆኖ አክሰስ ቱ ዘ ሲ የሌለው ብቸኛ ሀገር ነው። ይሄንን እንዴት ነው የምንከራከረው? ይሄንን ያሳጣንን አካል እንዴት ነው እየደገፍከው? እኔ ሀገር ወዳድ ነኝ ከሌ ደግሞ ሀገር ጠል ነው አይነት ነገር በፍረጃ እንትን የምትለው። ይሄንን ለማድረግ መጀመሪያ ያንን መተቸት አለብህ። መለስ እንትን የተሳሳተውን ስህተት ማመንና ያንን እንትን ማለት አክኖሌጅ ማድረግ ያስፈልጋል። አሁን የተጀመረውን ነገር ደግሞ እንደ ኢትዮጵያውያን we should support ልጆቻችን። የአንተም ልጅ ምናልባት ሊመለስ ይችላል። ይቺ ሀገር ካደገች ኢትዮጵያዊ ሆኖ ሊኖር ይችላል። ፕላስ የሁለት ዜግነት እንትን ከተፈቀደ የሆኑ ልጆችም ኢትዮጵያውያን ሆነው ነው የሚቀጥሉት። ይሄንን ነገ አንተ ልጆች የሚኖሩባት ሀገር ትሆናለች። እቺ ሀገር ለምንድን ነው የባህር በር እንድታጣ የተደረገው? መጠየቅ አለበት። ማግኘት አለባት። አዎ ማግኘት አለባት። ይሄ ጊዜው መች ነው? ማንም የወሰነ እንትን አካል የለም። ፕላስ ደግሞ አሁን አፋር ላይ ተጀመረ የተባለው በክልሎች መሀል ግጭቶች ይኖራሉ ሁሌም ማለት ነው። እና ምንድነው የሆነው? አሁን መክታለሁ የሚል መግለጫ ወጥቷል። የፌደራል መንግስት እዚህ ጦርነቱ ተጀምሯል የሚል አይነት ሴንቲመንት እና እንትን መግለጫዎች የግለሰብ አስተያየቶችን ስላየውና እዚህ ላይ ኮሜንት ላድርግ ብዬ ነው። ዮኒ ምንድነው አንድ ጦርነት በፌደራል መንግስት እና በቲፒኤልኤፍ መካከል አይደለም የተጀመረው። ምናልባት ፌደራል መንግስት እዚህ ውስጥ ጣልቃ መግባት የሚችለው የአፋር ክልል የአፋር ክልላዊ መንግስት ከጠየቀው ብቻ ነው። ህጋዊ አካሄዱ ያ ነው እና ስቲል ያ ነገር አልተሰማ። ምናልባት ነገ ከነገ ወዲያ ልንሰማ እንችላለን። እስከዛ ግን
ከፌዴራል መንግስት ጋር የተጀመረ ነገር እንደሌለ እንዲታወቅ ፈልጌ ነው። እና እመለሳለሁ። ሌላ ሀሳብ ካለ እሰጣለሁ። ችግር የለው። ለእንትኑ ለቻንሱ እነዚህ ሰዎች በጣም ደፋሮች ናቸው እና በጣም የሞራል ልዕልና ሊወስዱብ ይሞክራሉ። በጣም ሼምም አያውቁም። እና በጣም ከሚገርመኝ ኢህአዴግ ነው አሰብን አሰልፈው የሰጠው ይላሉ። እሺ በዛ እንኳን እንውሰደውና ወያኔ በሚሉት አንተ አሁን ላይ ስልጣን ላይ ያሉት ሰዎች ትናንትና ከኢህአዴግ የነበሩ ሰዎች ናቸው አይደሉም? ዮናስ እነ ሬዳው ሰን የነበሩ ሰዎች አልነበሩ? ስለዚህ ለዚህ ሁሉ አሳልፈው መስጠትም ተጠያቂዎች ናቸው ማለት ነው። ተላላኪ የሚሆኑ ምንም ይሁኑ በዓለም ህግ ብትሄድ አንድ ተላላኪ ነኝ ብለህ የሚያስመልጥ ነገር የለም። ተላላኪ ነኝ ስላልክ ከህግ ተጠያቂነት ወደ ኋላ የሚያደርግ ነገር የለም። ሲቀጥል በጣም ከሚያስቅ ነገር አብይ አህመድ አንድ ሀገር የዲፕሎማሲ ህግ አለው አይደል? ጠቅላይ ሚኒስትሩም ቢሆን እኮ ገደብና ህግ አለው ከአንድ ሀገር ጋር የሚገናኝበት አይደል? የኢትዮጵያን ደብረ ዘይትን ሲያስጎበኙ የነበረው በትግራይ ጦርነት ጉዳይ ከትግራይ ጦርነት በፊት እኮ ብዙ ምክክሮች ነበሩ ይሁን አይደል? ለአንተ ህፃን ልጅ ካልሆንክ በስተቀር አትሸወድም። ድራራ ያስመራ ቁርሰ መቀለ ምሳ አዲስ አበባ ያለ ኢሳያስ አፈወርቂ በኢትዮጵያ ጠቅላይ ሚኒስትር በረከት ስምኦን ከመታሰራቸው በፊት ጠቅላይ ሚኒስትሩ እያሉ እኮ ነው ኢትዮጵያን የሚያሰድቡት በኢሳያስ አፈወርቂ አለ። እና አይጋጭም ወይ? የአንድ አገር ፍቅር ያለው የምትለው መሪ የራስን ዜጋና ሀገር እያንቋሸሸ ባጠገቡ እየሰማ አሁን ዛሬ ላይ መጥተው ደግሞ የሆነ ምኑም ተሰርቆ ሲጨፈጨፍ ህዝቡ ጸጥ ብሎ የመከላከያ ሰራዊቱ እያየ አይ ተጋብዞ እኮ ነው የገቡት ታንክና ድሮን ወርውሮባቸው እኮ ነው ወደ ኤርትራ ይላል። እለቱን ጠይቀው እስቲ እዚህ ጋር አደርግልሃለሁ። መች እለት ነው የተወረወረው ወደ አስመራ በለው አይመልስልህም። እና ምን ልነህ መሰለህ የብልጽግና የፕሮፓጋንዳ ሰዎች በጣም ከሚያስቁ ነገር እሺ እኛስ ከነበረን ቅሬታ ጋር ከነበረን የፖለቲካ ለመስማማት ጋር ችግር የለውም የእነሱን ጉልበት መመስረት ነው የሚፈልጉ። ለእነሱ ሲሆን ኢትዮጵያዊነት የሚቻል ለሌላው ሲሆን ባንዳነት። ግብፅስ ለ30 ዓመት ሙሉ ስትቆማጭጨው የነበረችውን አባይ ሲገደብ እኮ እናውቃለን። አባይን ተጋግጠው ለራሳቸው ላለማድረግ ፈልገው ዛሬ ሚዲያው ሁሉም ሰው እጅ ላይ ስላለ ሊሰክሱ አልቻሉ። አንተ ሚዲያ አለ፣ እኔም አለኝ። ሁላችንም የተደማጭነት ቁጥር ሊያንስ ይችላል እንጂ ሁሉም ሚዲያ አለው። አባይ ማን እንደገደበው ማን እንደሰራው ደበው ማን በግልጽ እኮ ነው የምነግርህ። አይደግፈውም። ከብልጽግና መነጽር ግን ይደግፈዋል እያልኩ እኮ ደግሜ እኮ ነው የምነግርህ። የተሳሳተ ፎልስ ናሬሽን የሰራችሁት መጀመሪያ ይሄ ነው። መጀመሪያ የትግራይን ህዝብ ስለልቦና ስላላወቃችሁት ነው። ደጋግሜ እነግራችኋለሁ። ይሄ ቃል ይመዝገብልኝ ይቀዳ። የትግራይ ህዝብ ነገም መከላከያን እያንጋጋ ብትመጣ አንድ ነው ከህወሓት ጋር። እንዴት ነው ዮናስ ልጁን የፈለገ ሴጣን ቢሆን አሳልፎ የሚሰጠው? መጥፎ በሬ ቢሰጥ ትሸጠዋለህ። መጥፎ ልጅ ከሰጠ ምን ታደርገዋለህ? ህወሓት ለኛ መጥፎ ቢሆንም አንሸጠውም። ይህንም ማወቅ አለበት። የተሳሳተ ፎልስ ናሬሽን እየሰራችሁ ያላችሁት አሁንም ከስህተታችሁ ተማሩ ነው። ሲቀጥል ሚጣን ቅድም ተች ስታረጋት ነበር። እኔንም እኛ የባህር ቀይ ባህር አይገባትም ኢትዮጵያ ቀይ ባህር የኢትዮጵያ አይደለም ያለ የተከራከረ ኢትዮጵያዊ የተከራከረ ትግራዋ የተከራከረ አማራ የለም። አሁን ላይ የሚመራው ባለስልጣን የኢትዮጵያን አንድነት ክብር ከጫፍ ጫፍ አንድ አድርጎ ሉዓላዊነት አስከብሮ የሚያመጣ ኃይል አይደለም። ጨፍጫፊ ነው፣ ዲክታተር ነው። ውጭ አውሮፓ ነበር ካልከኝ ያንተ መንግስት ነው ያባረረኝ። እልክለታለሁ ለዮናስ አድረሻኝ ማንም ያቀኛል። እኔ ከታሰርኩበት እስር ቤት ጭምር ነው መልክልህ። ባደኩበት ስቴዲዮም እኔ የማያቀኝ የለም። የቡና ደጋፊ ነኝ። በኢትዮጵያዊነት የሚኮራ በምንም በማንነቴ ነው ከሰፈር ያሰረኝ። በትግራዋይነቴ እኔም አላውቀውን ትግራዋይነት እኔ ከጓደኞቼ ጋር ትኩስ አምባሻ በማርስ በላ ነው የማውቀው። አባትህ ትግሬ ነው፣ አባትህ ባለስልጣን ነው ብሎ የኔ አባት ሹፌር ነው። እንደፈለጉ አፈራርቆ አባ ሳሙኤል ሲገርፉኝ ሲያስሩኝ ካንተ ነፍሰ በላ አምባገነን መንግስት አመለጥኩት። ዛሬ መነጽሬ ልብሴን ዘንጬ ለብሴ ድምጽ ሆናለሁ። ስላልሞት እኮ አሞሃል። ማአት ጓደኞቼ ደግሞ ታስሯል። በእነሱ ልክ ቁስል ነው የማወራው። እነሱንም ሌላ ጣጣ ውስጥ እንዳላመጣ ብዬ እንጂ በየሰፈሩ እኮ በአፍሪካ አንድነት ህብረት ስብሰባ እያልክ በሙድ ከየሰፈሩ የወጣ መመነጥረውን ወጣት እኮ እናውቃለን እኮ። በየትኛው ሞራላችሁ ነው እናንተ? ስለ ትግራይ ስታወራ ነበረ። ስለ ትግራይ አንድ ሁሉም ብሔር የእርስ ክፍፍል አለው። ምን ኦሮሚያ ውስጥ ያለውን ችግር አናውቅም እንደኛ? ንገሩን ባይ ሁሉም ኦሮሞ ብልጽግና ይደግፋል እንዴ? ኦፒዲ ስልጣን ላይ ስላለ የሚደግፈው ኃይል አለ። ልክ እናንተ አሁን ዮናስ በደንብ እዚህ ጋር እንድትሰማኝ የምፈልገው ብልጽግና ኦፒዲዎች የሚጠላቸው ኦሮሞ አለ አይደል? ዙፋኑ ሊነጥቀው ሲመጣ ግን ኦፒዲን እየጠላም ቢሆን ይደግፉታል። ይሄ እኮ ነው ሐቁ። እኛም ደግሞ ህወሓትን ልታባረር ስትመጣ የትግራይን ህዝብ ጥቅም
የትግራይ ህዝብ ፓወር ልበትን ስለሆነ አንድ ሆነን እንቆማለን ነው። ከትናንትና ስህተታችሁ ተማሩ። አሁንም እየነገርኳችሁ አይጠቅማችሁም። ከሰይጣን ጋር ሆነን እንድናለን እያልኩ ነው። ሪጎሮውንም ሽጣራውንም ለኛ ተውት። እዚህ ጋር ቲክቶክ ላይ ስለፈለፋችሁ ቲክቶክ ላይ 1000 2000 2000 ሰው ስለ እዚህ ጋር የተደረደረ ሰው ላይ እናንተ ደጋፊ እንዳይመስላችሁ። የኢትዮጵያ ህዝብ ተቀይሟችኋል። ትናንትና የትግራይን ህዝብ አደናብራችሁ ልክ እንዳስወጋችሁት ዛሬ የኢትዮጵያ ህዝብ ነቅቷል። ወያኔ ነው እያላችሁ ክሊም እያረጋችሁ ወያኔ ነው የጨፈጨፋችሁ እያላችሁ የኢትዮጵያን ህዝብ ባለማወቅ የትግራይን ጦርነት ላይ አሳትፋችሁታል። ዮናስ ራሱ በማያውቀው ዳይሬክሽን ስሜት ያርጋችሁ አናግራችሁታል። ዛሬ ነቅቷል። ሁሉም ነቅቷል። የሚባላ ትግራይን በግል ጥላቻ የሚጠላ ትግራይ በዚህ ሰዓት የለም። የእናንተ ፕሮፓጋንዳ ነው ለዚህ ሁሉ ስቃይ ያመጣል። ሩዋንዳ ውስጥ እናውቃለን። የአንድ ጋዜጠኛ ችግር ነው ለዛው ለእልቂት የመጣው። ስለዚህ የኢትዮጵያ ህዝብ ነቅቷል። አንቁሮ የያዘውን ከተማው አዲስ አበባ ላይ እንዳይኖር ከቀበሌ እስከ ክፍለ ከተማ እስከ ተራ አስከባሪ ያባረራችሁ ሰዎች እኮ ናችሁ። ተራ አስከባሪ 50 ሳንቲም 1 ብር 2 ብር የሚለቅመው ማለት ምንድን ነው? እናወራ ነው እንዴ የምትሉን? እናወራለን እኮ በየትኛው ብልጽግና በየትኛው ሚታርጎ ነው ዝም ብዬ ነው ያዳመጥኩ። አንዴ ሚውት አድርግለት ይጨርሳል ቶሎ አታስ። ስለዚህ ኢንተራፕት እንዳታረገኝ እናውቀዋለን። ማአት የወለጋን ኦሮሞ አስረ እንዳለ እናውቃለን። በእናንተ የተደሰተ የለም። ኦሮሞን ሄዳችሁ የምታታሉት ዛሬ አማራ ከመጣ ለ100 ዓመት ይገዛሃል። ዛሬ ወያኔ ከመጣ ለ100 ዓመት ይገዛሃል። ኦሮሞ ውስጥ ያለውን ጥያቄ እናውቃለን። እነ ሽመልስ አብዲሳ ከፌደራል መንግስት በላይ እንደታጠቁ እናውቃለን። ምንድነው? ሹፌሮች ይጠየቁ። ከጅቡቲ ወለንጭቲ እኮ መሄድ አይችሉ። ከአዲስ አበባ ወለንጭቲ መሄድ አትችልም። ጠይቅ። የኮቴ ትባላለህ። እንደዚህ በተባለበት ሰዓት ላይ ቀይ ባህር ብለህ ካርዱን መዘኛ የቀይ ባህር ጥያቄ ትክክለኛ የኢትዮጵያ መሪ ሲመጣ ይጠየቃል። ችግር የለውም። እሱ ያጣላም ብላችኋል። በየትኛውም ጊዜ የመጠየቅ ችግር ከሌለ እኛውን ችግራችን እያለን ያልነው አምባገነን መሪ አለ ነው። ይሄ አምባገነን መሪ አገር ሊበትን ካልሆነ በስተቀር ምንም ውጤት አያመጣም። አንተ ህወሓትን ትግራይ ውስጥ የጠሉትን ነው የምታየው። መከላከያ ደፈረብኝ ብላ አንድ እናት የመከላከያን ዩኒፎርም ስታይ የሚያማት ትግራዊት ያለች አንደኛው ልጇን አታጣም፣ ይታጠቃል። እሱ የውስጥ ልዩነቱን አስፍታችሁ እኛን ቆርጭማችሁ ልትበሉ ነው ያሰባችሁ። እንደዛ አታስበው። ትግራይ ውስጥ ከዚህ በፊት ግጭት አልነበረም ማለት ባሻ አሎምና ዮሐንስ ተጣልተው ያውቃሉ። ምንም ትግራይ ውስጥ ማለት የትም ክልል ውስጥ ያለ ነው። አማራ ክልል ውስጥ አለ፣ ኦሮሚያ ውስጥ አለ። የትግራይ ለየት የሚያደርገው ነገር ትግራይ ላይ ኩሽ ካለ ህዝቡ አንድ እንደሆነ እናውቃለን። እየዘፈንን ነው የምንገባው። ለጦርነት ግን ለማንም አይጠቅምም። እኛ እያለን ያለ ነው ይሄ ስርዓት የሽግግር መንግስት ያርግ። በቃ ሁሉንም አንድ ሊያደርግ አልቻለም። ደቡብ ላይ ያለውን ነገር እናውቃለን። አማራ ምን አንድ የመሬት ጥያቄ ነው እንዴ ያለው? 4-5 የመሬት ጥያቄ እኮ አለ። ክሊም የምታረጓት ግን ወልቃይትን ነው። ለምን? በአደባባይ በብልጽግና ቲቪ እኮ ሰምተናል። የወልቃይት አምላክ ለ100 ዓመት ስለተቀመጠልን ስልጣናችን እንዳይነካ አድርጓል አላችሁ። በሱዳን እኮ በአልፋሽካ እኮ አለ አይደል የአማራ መሬት። ሱዳን እንደፈለገ እየገባ ከፈለገ ካካ ብሎ ከፈለገ የፈለገውን ይዞ እየሄደ አይደል እንዴ? እሱን አንስታችሁ አታውቁ። እሱማ ይደርላችሁ። እናንተ የምትፈልጓት እዛ ጋር ደም ማቃባት። ስለዚህ ብልጽግና እያለ ዮናስ አሁን እኔ ማውራት የምፈልገው ጸቤ ከብልጽግና ጋር ነው። ብልጽግና የብዙ የአዲስ አበባ ወጣቶችን በሊቢያ እንዲሰደዱ ያረገ፣ የብዙ የሰሜን ጦርነትን የኢትዮጵያን መጨፍጨፍ ለዚህ ሁላ ኢትዮጵያን ከሰው አረንቋ ሁሉም በብሔሩ እንዲያስብ ሁሉም ጥላቻ እንዲኖር ያረገ። እኛ ወየወየ እየጨፈርን ያደግነው አበባሉክ እያዞርን ያደግነው ማንም በቆሪጥ የተተያየ የለም። ይሄን ሁላ አግኖ ክሬም አድርጎ ያወጣው ብልጽግና በየትኛው ሞራል ሄዶ የሚያሸንፍበት መንገድ የለም። በተለይ ባጭሩ መንገዶችን መዝጋት መፈልገው ትግራይ ውስጥ እያልኳችሁ ነው። ነገም ዛሬም ቢሆን ቲፒኤልኤፍ በትግራይ መሰል በትግራይ ፓርቲ ተቋሚ መቀየር ይችላል። ብልጽግና ይቀይርለት። እንደዛ እንዳንሆን ነው 100 ሺህ የተሰዋ ነው። ብልጽግና መጥቶ ነገ ቀይራለሁ ቢል ሁሉም ትግራይ አንድ ሆኖ ነው የሚፋለመው። እንዳይመስላችሁ አሁን ቲክቶክ ላይ የሚያራግበው ከእናንተ ጋር ሆኖ መረጃ የሚቀበላችሁ ምናምን እንዳይመስላችሁ። ነገ ኩሽ ካለች ወዴት ይሰበሰባል እናውቀዋልና ስለሰጠኝ እድል አመሰግናለሁ ዮናስ። እነዚህ ሰዎች በጣም ደፋሮች ናቸው እና በጣም የሞራል ልዕልና ሊወስዱብ ይሞክራሉ። በጣም ሼምም አያውቁም። እና በጣም ከሚገርመኝ ኢህአዴግ ነው አሰብን አሰልፈው የሰጠው ይላሉ። እሺ በዛ እንኳን እንውሰደውና ወያኔ በሚሉት አንተ አሁን ላይ ስልጣን ላይ ያሉት ሰዎች ትናንትና ከኢህአዴግ የነበሩ ሰዎች ናቸው አይደሉም? ዮናስ እነ ሬዳው ሰን የነበሩ ሰዎች አልነበሩ? ስለዚህ ለዚህ ሁሉ አሳልፈው መስጠትም ተጠያቂዎች ናቸው ማለት ነው። ተላላኪ የሚሆኑ ምንም ይሁኑ በዓለም ህግ ብትሄድ አንድ ተላላኪ ነኝ ብለህ የሚያስመልጥ ነገር የለም። ተላላኪ ነኝ ስላልክ ከህግ ተጠያቂነት ወደ ኋላ የሚያደርግ ነገር የለም። ሲቀጥል በጣም ከሚያስቅ ነገር አብይ አህመድ አንድ ሀገር የዲፕሎማሲ ህግ አለው አይደል? ጠቅላይ ሚኒስትሩም ቢሆን እኮ ገደብና ህግ አለው ከአንድ ሀገር ጋር የሚገናኝበት አይደል? የኢትዮጵያን ደብረ ዘይትን ሲያስጎበኙ የነበረው
በትግራይ ጦርነት ጉዳይ ከትግራይ ጦርነት በፊት እኮ ብዙ ምክክሮች ነበሩ ይሁን አይደል? ለአንተ ሕፃን ልጅ ካልሆንክ በስተቀር አትሸወድም። ድራራ አስመራ፣ ቁርሰ መቀለ፣ ምሳ አዲስ አበባ ያለ ኢሳያስ አፈወርቂ በኢትዮጵያ ጠቅላይ ሚኒስተር በረከት ስምኦን ከመታሰራቸው በፊት ጠቅላይ ሚኒስተሩ እያሉ እኮ ነው ኢትዮጵያን የሚያሰድቡት በኢሳያስ አፈወርቂ ያለና አይጋጭም ወይ? የአንድ አገር ፍቅር ያለው የምትለው መሪ የራስን ዜጋና ሀገር ያንቋሸሸ ባጠገቡ እየሰማ አሁን ዛሬ ላይ መጥተው ደግሞ ሆኖ ምኑም ተሰርቆ ሲጨበጨፍ ህዝቡ ጸጥ ብሎ የመከላከያ ሰራዊቱ እያየ አይ ተጋብዞ እኮ ነው የገቡት ታንክና ድሮን ወርውሮባቸው እኮ ነው ወደ ኤርትራ ይላል። እለቱን ጠይቀው እስቲ እዚህ ጋር ሚት አደርግልሃለሁ። መች እለት ነው የተወረወረው ወደ አስመራ በለው አይመልስልህም። እና ምን ለመሰለ የብልጽግና የፕሮፓጋንዳ ሰዎች በጣም ከሚያስቁ ነገር እሺ እኛስ ከነበረን ቅሬታ ጋር ከነበረን የፖለቲካ ለመስማማት ጋር ችግር የለውም እነሱን ጉልበት መመስረት ነው የሚፈልጉ። ለእነሱ ሲሆን ኢትዮጵያዊነት የሚቻል ለሌላው ሲሆን ባንዳነት። ግብፅስ ለ30 ዓመት ሙሉ ስትቋጭጨው የነበረችውን አባይ ሲገደብ እኮ እናውቃለን። አባይን ተጋግጠው ለራሳቸው ላለማድረግ ፈልገው ዛሬ ሚዲያው ሁሉም ሰው እጅ ላይ ስላለ ሊሰክሱ አልቻሉ። አንተ ሚዲያ አለ፣ እኔም አለኝ። ሁላችንም የተደማጭነት ቁጥር ሊያንስ ይችላል እንጂ ሁሉ ሚዲያ አለ። አባይ ማን እንደገደበው ማን እንደሰራው በግልጽ እኮ ነው የምነግርህ። አይደግፉም። ከብልጽግና መነጽር ግን ይደግፏል እያልኩ እኮ ደግሜ እኮ ነው የምነግርህ። የተሳሳተ ፎልስ ናሬሽን የሰራችሁት መጀመሪያ ይሄ ነው። መጀመሪያ የትግራይን ህዝብ ስነ ልቦና ስላላወቃችሁት ነው። ደጋግሜ እነግራችኋለሁ። ይሄ ቃል ይመዝገብልኝ ይቀዳ። ያንን መሸፋፈን እና ከቨራፕ ነው ያየውባችሁ የትግራይ ልጆችም ሲናገሩ ያየውት ማለት ነው። እንግዲህ በነጌታቸውም ወጣው ስቴትመንት እየሰጡ ነው ያሉት። በአፋርም ሪጅንም በኩል ወጣው ስቴትመንት ሰጥተዋል። በሁለቱም ሳይድ በእኛው ነው የኛ ናቸው። ሁለቱም መነጋገር ነው ያለባቸው ብላችሁ ካመናችሁ ለትግራይ ሴክ ብላችሁ ሁለቱንም አቁሙ የሚል ነበረ ቶናችሁ መሆን የነበረበት ብዬ ነው ማምነው። ምክንያቱም የትግራይ ህዝብ doesn't deserve ሌላ another ጦርነት ያስፈልገዋል ብዬ አላምንም። ያንን ነገር ደግሞ ለማለት ለምን እንደከበዳችሁ ራሱ በጣም ነው ግራ የሚገባኝ አንዳንዴ ራሱ ማለት ነው። በየትኛው መንገድ ነው ፖለቲካው የሚሄደው እንየውና ከዛ በኋላ ሪያክት እናደርጋለን ነው እንጂ ጦርነቱንም ይሄ ነገር እውነት ከሆነ አቁሙ ለማለትም ነገር እንኳን ሬዲ አይደላችሁ ማለት ነው። መሸፋፈን ነው ያዛችሁት። ልክ ጦርነቱ ላይ ቲፒኤልኤፍ ሲጀምር የነበረው ጦርነት አካባቢ ላይ እንደነበረው ማለት ነው። አሁንም አይ ፕሬ ቱ ጋድ ለእናንተ ሳይሆን ለዛ ለደሃ ህዝብ ሲባል ለነሱ ሲባል ሪያሊቲውን አምናችሁ ያለውን ሪያሊቲ ፌስ ማድረግ መጀመር አለባችሁ ብዬ ነው ማምነው። አንደኛ ነገር ማንኛችንም እዚህ ላይ ያለ ነው በአጠቃላይ አሁን ለሚመጣው ነገር የማስቆም ፓወር አለን ብዬ አላምንም። እዚህ ላይ ለማስቆም የኛ ሰላም ሳንሆን ኢትዮጵያን እናስቆማለን ኢትዮጵያን እናስቆማለን ላይክ ኢትዮጵያ ፖርት ያስፈልጋትም ምናምን የሚይዘት ሁሉ አለ። በጣም በሚያስቀኝ ሁኔታ አንደኛ አቅም የለሽም አዳሜ። እዚህ ላይ ያለሽው በአጠቃላይ ኢትዮጵያን የማስቆም ያ ነገር አላማዋ ከሆነ ኢሳያስ አፈወርቂ ኢትዮጵያን ያተራመሰ ኢትዮጵያ ቆማ ታያለሽ ብለህ የምታስብ ቅዠታም ካለ you need to wake up። በህዝብ ደም በአገር ደም እየቀለድክ ነው ያለው። እያንዳንዳችሁ ማስቆም የምትችሉት ነገር አይደለም። ያለው ሪያሊቲ ያ ነው። መቼ እንደሚነቃ ራሱ አንዳንዴ ግራ ሁላ ነው የሚገባኝ። እኔ አብርና ተዋጋ ምናምን ያለም የለም ማንም ማለት ነው። ናተዋጋ ግዘኝ ምንም የተባለ ነገር የለም። ሪያሊቲው አንተ መስመር የዛን ሰዓት ላይ ምን ልታረግ ትችላለህ? አንተ የምትደግፋቸው የተለያየ ግሩፖች ካሉ ከአገር ኢንትረስት ውጪ ወጥቼ ለጠላት አብሬ ቆሜ አጨበጭባለሁ ምትል ከሆነ ያ መብት ነው። ሪያሊቲውን ፌስ ማድረግ የኢትዮጵያ መንግስትም ያንን ፌስ ለማድረግ ሬዲ መሆን አለበት ባይናው ብዬ ነው ማምነው። ያ የመንግስት ግዴታ ነው ብዬ ነው ማምነው ለሚመጣው ነገር ማለት ነው። ምክንያቱም ኢሳያስ አፈወርቂ በሚያስቃችሁ ሁኔታ ኢጅፕት ደርሶ በተመለሰ በማግስቱ ነው እንግዲህ ይሄ ሰው አፋር ክልል ላይ የተፈጠረውን ነገር ሀፕን እያደረገ ያለው አስቡት። በሚቀጥሉት ካፕል ኦፍ ዴይስ ደግሞ ምን ሊፈጠር እንደሚችል እያንዳንዳችሁ መገመት ትችላላችሁ። የሰሞኑን የሶሻል ሚዲያ ጫጫታ የመን ውስጥ ቴንሽን ኢትዮጵያኖችን እየሰደቡ ነው። በዛ በኩል ሪጂናል
ቴንሽን እንደሚፈጠር በደንብ ያስታውቅ ነበር። ሶ ሪያሊቲው እንደ ኢትዮጵያዊ አሁንም እንደ ኢትዮጵያዊ ነው የምንቆመው ወይስ የኔ ያልኩት ካልሆነ የኢትዮጵያ መንግስትን እንደዚህ ስለቀጠቀጥኩኝ የኢትዮጵያ መንግስት እንዲያርጎ ያልክ እሽሩሩ እየተጫወትክ የፖለቲካል ጌም ልጫወት የምትለው ህዝብ በዚህ ጀነሬሽን ላይ አለ ብዬ አላምንም። ራሳችሁን ነው የምታሞኙት። ምክንያቱም እዚሁ ላይ እንኳን ፕላትፎርም ላይ ያሉት not even a few months ago against TPLF እንደሆኑና በሁለቱም ሳይድ መሆን የለብንም ምናምን የሚሉ ሰዎች ዛሬ ከቲፒኤልኤፍ ጋር ነኝ እያለ እየቆመው እያየው ነው በሚያስቅ ሁኔታ ማለት ነው። the choices የሁላችንም ነው የምንቆምበት እንትን ስታንድ አለ። ሁላችንም እንደ ዜጋ እንደ ኢትዮጵያዊ መቆም ከቻለን የሀገራችንን ኢንትረስት ፕሮቴክት ማድረግ እንችላለን፣ ህዝባችንን ፕሮቴክት ማድረግ እንችላለን። ኖ በኔ ወይ ነው ኢትዮጵያን ማኒፑሌት በእንደዚህ አይነት መንገድ አድርጌ በኢሞሽን እንትን አድርጌ የፖለቲካል ኢሹ ስላለ አተራምሼ እንሻወዳለን ምንል ከሆነ ባክላፕ ሌላ ትርምስን ነገር ይመጣል እንጂ ማንኛችንም የምናስቆመው ነገር እንትን አይደለም። ሪያሊቲው how do we as a country እንዴት ነው ሰርቫይቭ ልናደርግ የምንችለው? ሙቪንግ ፎርዋርድ ምንድነው የምናረጋው ነው እንጂ አንዱን ብሌም በማድረግ አሁን ወደ ኋላ ከተመለስን እዚሁ ላይ ሆነ ሲጨቃጨቁበት ያሳቀኝ ፓርት ሲጨቃጨቁበት የነበረው ነገር በኋላ እንዲያርጎ ምናምን ነገር የሚባል ነገር አለ። አንደኛ for God's sake የስቴት ፓወር እና አንድ ሚሊሻ ያለውን ታጣቂ ኃይል ያለውን ፓወር ለዩ። ስቴት ፓወር ያለው የፈለገ ብትለኝ የኢትዮጵያን በግማሽ ሸጣለው ብሎ መበደር ገንዘቡን ላይ ይችላል። አንተ ቤትም ልትለምን አትችልም። ኦንሊ የኢትዮጵያ ጠላት የሆነ ኃይል ከኢትዮጵያ ኢንትረስት አገር ውጪ የሆነ ኃይል አሁን ኢትዮጵያ ካለችበት አገንስ የሆነ ኃይል ሊደግፍ ይችላል እንጂ አሁን ከምትሰሩት ከሻቢያ አይነት ኃይል ጋር ሰራለው ምትል ካለ ከኢጂፕት ኢንትረስት ጋር ሰራለው ምትል ኃይል ካለ ደግሞ ከገዛ አገር ኢንትረስት እና ከገዛ ህዝብ ኢንትረስት ነው የምትሰራው ፒሪየድ። ምንም ይሄ ሹገር ኮድ የምትሸፋፍነው ኤኒቲንግ ነገር አይደለም። that called ባንዳ የባንዳ ልዩነቱ ያ ነው። ባንዳ ማለት ከአገርህ ኢንትረስት ውጪ ያለ አገር አምጥተ የአገርህን ኢንትረስት አሳልፈ ስትሰጥ ነው። ትግራይ አሁን ያለውን ነገር ማስቆም I pray to God ማስቆም ይችላል ከቻሉ I pray to God for sake of the poor people ለትግራይ ሲባል ማለት ነው ማስቆም ከተቻለ ይቆም ብለው በየትኛውም ሳይድ በቲፒኤልኤፍ ሳይድ ኮንክ ወይ በዚህኛውም ሳይድ ኮንክ አቁም በል ኖ በዚህኛው ሳይድ ነው እና በራምን ምትል ከሆነ ራስን ነው የምትፎግረው። ማንንም የምታታልለው እንትን የለም። ጥሩ ኦኬ በኋላ ማን ነው የምንሄደው? ማን የገባው? ቀዌነ ስዩሜ ቀድማቸው የገባችሁት ይቅርታ እኔ ነው ከኔ በፊት የገባው ስዩም ነው። ሐቁን ነው ማለት ስዩም ነው። ኦኬ ታንክ ዩ ስዩሜ ዌልካም። እኔ እናንተ አውርተን አናውቅም፣ አጋጣሚ ተገናኝተንም አናውቅም እና በጣም የምትመቸኝ ሰው ነው ይኖረ። ስለዚህ ያ ሐሳብን ንገራቸው፣ መጠየቅ የምትፈልገውን ሙሉን ሐሳብ ለሸገር ጁንታም ወንድማችን ከሆነ አያናም ከሆነ መቆም ጋር ኤኒባዲ መጠየቅ ትችላለህ፣ ሐሳብን መስጠት ትችላለህ። አስተያየት ነው የምሰጠው። የገባሁት ስለ ባንዳነት ስታወሩ ስለነበረ አያና ሲናገር ሰምቼው ነው። የመጀመሪያው የኢትዮጵያ ፖለቲካ ውስብስብ ነው። ኦፍ ኮርስ ውስብስብ ነው፣ በጣም አስቸጋሪ ነው። ነገር ግን አስቸጋሪ የሚያደርገው የፖለቲካ አካሄዳችን በአጠቃላይ ከስርዓቶቹ ጀምሮ ያለው ትክክል ባለመሆኑ ምክንያት ነው። ባንዳ ብሎ ሌሎችን የሚፈርጀው በአገራቸው እንዳይኖሩ ያደረጋቸው የሚያሳድዳቸው የሚገላቸው አካላትን ነው። which is existential threat አለብን ብለው አንድ ላይ ተደራጅተው ራሳቸውን ማህበረሰባቸውን እናድናለን የተደራጁ ኃይሎችን ነው። ማንዴት የለውም፣ ሞራል የለውም። እኔ ስዩም መጀመሪያ ለመከሰስ እንኳን መኖር አለብኝ፣ እስትንፋሴ መኖር አለበት። በማንነቴ ምክንያት ምሳደድ ከሆነ ማንነቴ መቀጠል መቻል አለበት። ማንነቴን መርጦ የሚያሳድደኝ አካል ከዛ ማንነቴ ለማዳን
ተደራጅቼ ስታገል ራብ ነህ ቢለኝ ባንዳ ነህ ቢለኝ it doesn't make sense። ምክንያቱም ከአንድ ወሮ በላ ከዛ የተሻለ ነገር እኔ አልጠብቅም። ምክንያቱም ኢትዮጵያ ዛሬ ያለችበት ደረጃ የደረሰችው ወጣቶች በየመንገዱ ጫካ ላይ ብቻ አይደለም፣ በየመን በአፍሪካ በሁሉም ሀገሮች አውሮፓ ላይ ሆምለስ ሆነው አሜሪካ ላይ የምናያቸው ኢትዮጵያ ሰላማዊ ሀገር ባለመሆኗ ነው። አይሰደዱም እያልኩ አይደለም። ኢትዮጵያ ሰላማዊ ስለሆነች ብቻ ሁሉም ሰው ኢትዮጵያ ውስጥ ይቀራል ማለት አይደለም። ነገር ግን አሟሟታችን አካሄዳችን ይሄ አይሆንም ነበረ። ናው ኢትዮጵያ ውስጥ ትጥቅ ያነሱ አካላቶች ዝም ብለው መሳሪያ መወልወል ስላማራቸው አነሱ ብለን ከተነሳን ተሳስተናል። ለምሳሌ የአማራ ክልል ፋኖን ብናይ ጠቅላይ ሚኒስትሩ ምን አለ? የአማራ አባቶችን አዲስ አበባ ላይ በጠቅላይ ሚኒስትር ጽሕፈት ቤት በሰበሰበበት ወቅት ሽፍታውን ራሳችሁ ደበቃችሁ አላቸው። ፋኖን እሱ ሽፍታ ይለዋል። ኦኬ፣ ህዝቡ ፋኖን ከደበቀ ፋኖ የህዝብ ድጋፍ አለው ማለት ነው። you've been trying to go after እነዚህን አካላት for the last 2 years and you are not successful. you failed. ህዝቡ ይደብቃቸዋል ብለህ አመንክ። ደን እንደ መንግስት ማሰብ ያለብህ ከህዝቡ ጋር ቁጭ ብለህ ከነዚህ አካላቶች ላይ ቁጭ ብዬ እንዴት አድርጌ ችግሩን ልፍታ ነው ማለት ያለብህ እንጂ እንደ መሪ አይ ሁሉንም መጨረስ መቻል አለብኝ። ኦሪታ ማጁር ሹሙ እንደሚለው የፋኖ አካላቶች ሲመረቁ ሊበሉ የሄዱ ናቸው። ማን ሂዱ አላቸውና ድሮን ጥለንባቸው እንቀጠቅጣቸዋለን፣ እንጨርሳቸዋለን። ይሄ አንድ ኃላፊነት ከሚሰማው አካል የሚጠበቅ አይደለም። ሌላው ትግራይ ክልል በአፋር በኩል ያሉት አሉ የህወሓት ኃይሎች or TDF የሚባለው በትግራይ በኩል አለው። በአፋር በኩል ያለው ኃይል ማን ነው የሚያስታጥቀው? አፋር የሚያስተዳድረው የብልጽግና መንግስት አይደለም። በአፋር በኩል የሚደራጀው ከቲዲኤፍ ተገነጠልኩ የሚለው አዲስ አበባ መጥቶ አልተሰበሰበም። በኤርፖርት ሲወጣ ፎቶ የለም፣ አላያችሁም? አገሪቷን የሚያስተዳድረው አካል ከቲዲኤፍ ተጣልቶ ሊሆን ይችላል። ትግራይ ክልል በእጁ ላትሆን ትችላለች። አፋር ግን በሱ ስር ነው ያለችው። የአፋር ክልላዊ መንግስት ከሱ ጋር ነው የሚሰራው። why he didn't try to stop them? ይዋጣላችሁ ብሎ ቁጭ ብሎ እዚህ ጋር ካድሬዎቹም ቁጭ ብለው እዚህ ጋር ምን ሊነግሩን ይፈልጉ? ለምንድን ነው እናንተ አንድ ሳይድ ማትይዙት? ይሄ ጌም ነው፣ በወጣቶች ላይ ጌም ነው፣ ጨዋታ ነው። ወጣቶች ማለቅ የለባቸውም። የማናቸውም ሳይድ የመያዝ ጉዳይ አይደለም። መንግስት አሁንም ቁጭ ብሎ የማቀሳሰር አካሄድ ነው እንጂ እየሄደ ያለው ስራውን ኃላፊነቱን እየተወጣ አይደለም። እነዚህ ከኤርትራ ጋር የተለያየ ቀለበት ያደርጋሉ፣ ይነጋገራሉ። ፋኖ እነ ጀዋር አቦ ሰባት የነበሩበት በውጭ ሀገር በሶሻል ሚዲያ ላይ ሁሉም የተቀመጡበት መድረክ የውይይት መድረክ አልነበረም። መድረኩ የፕሮቴስት ነው። መንግስት ላይ ተቃውሞ። ሌላ ጊዜ አደባባይ ወጥቶ ስርዓቱን ሁሉም የጋራ ግብ አላቸው የላቸውም። በሁሉም ነገር ይስማማሉ አይስማሙም። ሁሉም ግን በአንድ ነገር ይስማማሉ። አሁን ያለው መንግስት ኢትዮጵያን እያፈራረሰ ያለ መንግስት ነው። ማንዴት ያለው መንግስት አይደለም ነው። አብይ አህመድ ነፃ፣ ፍትሃዊ፣ ዲሞክራሲያዊ፣ ተአማኒ በሆነ መንገድ የተመረጠ መንግስት ነው ብሎ የሚያምን ሰው ካለ ሞኝ መሆን አለበት። ኦር ካድሬ ካልሆንክ በስተቀር ተቀባይነት ያለው አይደለም። ወዝና ዲሞክራቲክ ኢቭን ብልጽግና ህጋዊ ሆኖ አልተመሰረተም። ጉባኤ እንኳን አላደረገም። የኢትዮጵያ መንግስት ሆኖ ተመርጫለሁ ሲል አብይ አህመድ የራሱ የብልጽግና አመራሮችን ሰብስቦ ራሱ አስመራጭ ኮሚቴ ሆኖ ነው የተመረጠው። የክፍል ሞኒተርነት እንኳን እንደዛ አይመረጥም። ነውር ነው የተደረገው። anyway he take power, he has all the resources በእጁ። አሁንም እኮ ኢትዮጵያ ለማዳን በእጁ ነው ያለችው እስከ መጨረሻ ድረስ። ነገር ግን ያንን እየተወጣ አይደለም። rather than አሁንም ይኸውልህ ኤርትራ ህዝብ ወዳጅ ነው፣ ሻዕቢያ ግን ወዳጅ ላይሆን ይችላል። ከሻዕቢያ ጋር ግን ጋብቻ የፈጸመው አብይ አህመድ ነው። የሻዕቢያ በዓለም መድረክ እንዲደመጥ ያደረገው አብይ ነው። በኢትዮጵያ ፓርላማ ውስጥ እንዲህ መከበር አለበት፣ ማድነቅ አለብን፣ ኢትዮጵያን ከሻዕቢያ ጋር አዳንን ያለው አብይ አህመድ ነው።
ለአሜሪካው ጋዜጠኛ እኔ እኮ ለአሜሪካ ዛሬ እሞታለሁ፣ ጠቅላይ ሚኒስትር እንግዲህ ከሆነ በኋላ ለአሜሪካ እኮ ዛሬ እሞታለሁ፣ እኔ እኮ አሜሪካን ወዳለሁ ያለው አብይ አህመድ ነው። ሶ ሌሎች ሰዎች የሚያደርጉትን እንቅስቃሴን ብሌም ከማድረግ ይልቅ እና ቼዝ እያደረጉ ከወጡም በኋላ ሲታገሉ ዝም ብሎ ከማቀሳሰር ይልቅ የሚያዋጣው ኢትዮጵያን ማዳን ካለብን እነዚህ አካላቶች ተሰብስበው መጥተው ኢትዮጵያን ለማዳን የሚቻልበት ሁኔታ መፍጠር ነው። ያ በዋናነት ብልጽግናም ተቋምም ሁሉም ነገር ሆኖ እያገለገለ ያለው አብይ አህመድ ራሱ ስለሆነ በአብይ አህመድ እጅ ነው ያለው። ራዘርዳን ብሌሚንግ እዛ ወጣችሁ እዚህ ገባችሁ። ኦልሬዲ ልትገለው የነበረ ሰው ስታሳድደው የነበረ ሰው ለምንድነው ሄደህ ራስን ለማዳን ሞከርክ ብለህ ብሌም ብታረገው it doesn't make sense። ሴንስ የሚያደርገው ኑና እንነጋገር ነው። ዛሬ ዮኒ ኢትዮጵያው ዛሬ የተቃዋሚ ፓርቲዎች ኢትዮጵያ ውስጥ አማራ ክልል ደቡብ ላይ በየገጠሩ ገብተህ ቅስቀሳ ማድረግ ትችላለህ? ኖ። ማን ነው የሚወዳደረው? አብይ አህመድ ብቻውን ይወዳደራል። ብቻውን መንግስት ሆንኩ ብሎ ደግሞ ተመልሶ ይመጣልሃል። የ7 ዓመት ስልጣን ይዞ አንድ መድረክ እንኳን አዘጋጅቶ የውይይት መድረክ ማዘጋጀት አልቻለም። ኢትዮጵያውያንን ሰብስቦ እንዴት ኢትዮጵያን ሀገራችን እናድን። ግን he is spending billions and billions of dollars ድሮን ለመጣል በኢትዮጵያውያን ላይ ነውር ነው። ሊስን ኤርትራ ዛሬ ገፍታ መጥታ ከገደለችን ከወጋችን ተነስተን ኤርትራን ሻዕቢያን የመውጋት ሁላችንም ግዴታ አለብን regardless of the political differences we have. However የወደብ ጥያቄ ከሆነ which is ደግሞ ለክራይ ነው፣ ለመጠቀም ነው፣ ለባለቤትነት ነው፣ በግልጽ ያልተነገረ ጉዳይ ነው። ይህን ባልታወቀበት ሁኔታ ኤርትራን ሄደን ወደብ እናመጣለን። the last 30 ዓመት even 1.5 1.6 ቢሊዮን ዶላር ነው በየዓመቱ ለጅቡቲ የምንሰጠው። በ30 ዓመት ብታባዛው ስንት ቢሊዮን ነው የሚመጣው? is that 45 ቢሊዮን ዶላር። ነገር ግን በትግራይ ጦርነት ብቻ ወጣ ነው ስንት ነው? 28.8 ቢሊዮን ዶላር። አየህ፣ አውዳሚ ነው ጦርነት፣ አውዳሚ ነው። እኔ እያልኩ ያለሁት ምንድነው? ወደብ ማለት የኢኮኖሚ ነው። ጂኦፖለቲክስ ለመቆጣጠር ይጠቅመናል። የሴኩሪቲ ጉዳይ ነው። and when it comes to የአሰብ የባለቤትነትም ጉዳይ ነው። እነዚህ ነገሮች ለማድረግ መጀመሪያ እኛ እንደ ሀገር ኢትዮጵያን ፖለቲካዋን ማቅናት አለብን። ሁላችንም መተማመን መቻል አለብን የሚለው ነገር ለማስቀመጥ ነው። I think ከዛ ውጪ ያለው ዝም ብሎ ጣት መቀሳሰር እንቁላቀቃይ ምናምን አንዳንዶቹ ጉግል ሰርቻቸውና ዩቲዩብ እንትናቸው ሰርቻቸው ብትገባ ኢትዮጵያ የሚለው ወርድ እንኳን ጽፈው የማያውቁ በጣም ጠባብ የሆኑ ሰዎች ናቸው ሌክቸር ሊያረጉን የሚፈልጉት ስለ ኢትዮጵያ። 1997 ማነበረ ስለ አሰብ ጉዳይ ሲያነሳ የነበረው? ስለ ኢትዮጵያ ማን ነው ሲታገል የነበረው? ኢትዮጵያና ኢትዮጵያዊነት መቀጠል አለበት የሚለው ማን ሆኖ ነው? ዛሬ ማንም ከማር ቤት ከተለያየ ቦታ ተሰብስበው መጥተው ጊዜ ሰጠኝ ብለው አንተን ካታጎራይዝ ማድረግ የንትን ሰጪ ኢትዮጵያ ምናምን ስለሆነ ነገር ስታወራ እንዴት ስለዚህ ጉዳይ ታወራለህ? አቅጣጫ ጠቋሚ ምናምን ማፈሪያዎች ናቸው። ኤኒዌይ በእጁ አለ፣ ያንን ማድረግ ይችላል። አመሰግናለሁ። በርልኝ ወደ አንተ የታዘብከው በተለይ በዚህ ጉዳይ አሁን ባለው ጉዳይ ላይ የታዘብከውን ሰው አሁን ጦርነቱ ያው ተጀምሯል። ስለዚህ የታዘብከው ነገር ካለ ወይም በሙሉ በሰማው ላይ አስተያየት መስጠት የምትፈልገው ካለ ጎሄድ መኩ። እሺ ሰላም ከላይም ከታችም ሁሉም ቦታ ያላችሁ መቼም ዛሬ በየቦታው እየገባው ነው። ዘዋና አማራ ጋር ገብቼ ሳወራ ነበር። ኤኒዌይ የካራ ፖለቲካም ተጀምሯል በትግራይ በኩል። እስቲ ቀስ ብለን እናያለን ምን እንደሆነ። ኤኒዌይ እስቲ ከሸገር ከሚባለው መጀመር ፈልጋለሁ። ያው የኔ ሐሳብ ትንሽ ለየት ይላል ከሁሉም። ሸገር ይኸውልህ እኔ የቡና ደጋፊ ነበርኩ። ይቅርታ እኔን ክሌም ማድረግ አይችልም። ሐሳቤን ነው ሐሳብህን ነው ሪስፔክት ካትደራረጉ እኔ አልሰደብኩም እኮ ሐሳቤን ነው። አንተ ሸገር ያለው አለ የጌታ ያልከውን ነው አንተ ላይ ኮሜንት ነው ማድረግ። ሐሳቤን ነው ኮሜንት ማድረግ እኮ ሐሳብን ኮሜንት እኮ ነው ማድረገው። ገብቷል? ሐሳብ ነው። እኔ አስቆማለሁ። ሌላ ነገር ካለ አታስብ። እኔ የምሳደብ ሰው አይደለሁም። እኔ በዘሬም ደንግጬ አላውቅም። በደነግጥ እዚህ ጋር እቀመጣለሁ ወይ ደረበ ሚውት አድርግና። ምንም ተሳዳቢም አይደለም እኮ ካየኸው አንድም
እኔ የምለው ምንድነው እናንተ የቲፒኤልኤፍ ልጆች የኛን ግፍ መቅመሳችሁ እኔ እልል ብዬ በደስታ ነው ያየሁት ያለሁት። ምክንያቱም እናንተ ቡና ስደግፉ ስደንሱ እኛ ደግሞ ከየክልሉ እየተሰደድን መኖር አቅቶን ነበረ። አየ ይሄ የዘር ፖለቲካ ያመጣው ጣጣ አንተ ላይ ደርሶ ዘመዶች ያመጡት ነገር አንተ ላይ ደርሶ በማየቴ እኔ ደስተኛ ነኝ። ምክንያቱም እኛ ነበርን አገር አልባ ሆነን ከ83 ጀምሮ ተሰደን በየሀገሩ ተበትነን ኢቭን አዲስ አበባ እንኳን ስንመጣ ያንተ ሰዎች ከሰው እንኳን አይቆጥሩንም ነበር። ያ ቴንኪዩ ነው እምለው ያንን ግፍ እናንተን በመቅመሳችሁ። ያው ስምን እየጠራው አይደለም። ኤኒዌይ ሌላው እኔ የአማራ ልጆች ቆም ብላችሁ ነገሮችን የምታዩበት መንገድና እንደገና ያው እንግዲህ ስማት ተጥራ ካላችሁ አያና ኮሜንት ስላደረገ የሆነች ነገር ላይ እኔ አልሰድበውም ያውቃል። ኮሜንት የኔን ስም ጥራ አሪፍ ነው። እሺ እኔ ጌታ ምን አለ መሰለ አንተ አሁን አንድ ያልከው ነገር አለ የዳሪ ምናምን የሽንት ቤት ጥያቄ ምናምን አሁን ይኸውልህ ወንድም አለም አዲስ አበባ ለምን ለማች የሚል አማራ አለ ብዬ አላስብም። ምንድነው ኢምፕሊኬሽን ነው ከጀርባ ያለው ፖለቲካ ነው ሰው የሚቃወመው። ምክንያቱም የማልማት ነገር ከሆነ እኮ እዛው ጋር ፎቅ ሰርቶ እዛ የነበሩትን ሰዎች መልሶ ማስፈር ይቻላል ወደ ላይ በመስራት ማለት ነው። that's not the issue። ግን አማራውን የመበተን ያው አዲስ አበባ ውስጥ ተጽዕኖ የሚፈጥረው አማራ ነበረ። አብዛኛው አማራ ስለነበረ ያንን ዩኒቲውን ስብጥር ለማድረግ አማራውን የመበተን ስለሆነ ነው አማራው የሚቃወመው እንጂ የአዲስ አበባ መልማት መሰራት ምናምን ያንን ማንም ሀገር ሲያድግ የሚያደርገው ነገር እና ከጀርባ ያለውን ኢምፕሊመንት ነው። እና ዳሪ ላይ ባትወስደው ለወደፊቱ ደስ ይለኛል። የተማርክ ልጅ ነህ፣ ብዙ ነገር ታስተውላለህ ብዬ ነው የማስበው። በዚህ ደረጃ ባትናገረው ደስ ባለኝ ነበረ። ግን እኛ የምንቃወመው ስንቃወም ከጀርባ ያለውን ፖለቲካ ነው። አንደኛ ህዝቡን የመነጣጠል ምናምን ብዙ ነገሮች አሉ፣ እዛ ውስጥ አልገባበትም። ኤኒዌይ እችን ነው አንተ ላይ ኮሜንት ላደርግ እንፈልገው። በአገር ጉዳይ ሁላችሁም አማራዎችም በደንብ እንድታስተውሉ የምፈልገው አንድ ነገር አለ። ይሄ ጦርነት ከተነሳና ፋኖ ከሻቢያና ወያኔ ጋር ከሆነ የአማራው ህዝብ ከሻቢያና ከወያኔ ጋር ከሆነ አገር ይፈርሳል። አገር ሲፈርስ ደግሞ እኛ የምንኖረው ውጭ ነው። እኛ ውጭ ነው ያለነው። በኋላ አገር የሚያጣው አጎታችን፣ አክስታችን፣ ዘመዶቻችን እዛ አገር አልባ እንደ ሶማሌ ነው የምንበተነው። እዚህ ላይ አማራው መሀል ላይ ሆኖ ከጨዋታ ውጭ መሆን የለበትም። እኔ አስተውሎ መራመድ አለበት ብዬ ነው የማምነው። ይሄንን ከሻቢያ ጋር የሚደረገውና ከወያኔ ጋር የሚደረገው ነገር ሁሉንም ነው የሚጎዳው። ምናልባት ህዝባቸውን አንድ አድርገው ስለተጠናከሩ ሻቢያና ወያኔ አገር ሆኖ ሊወጡ ይችላል። ሌሎቻችን ግን አገር አልባ ነው የምንሆነው። መግቢያም አይኖረንም ብዬ ነው የማስበው። ይሄ በሁሉም ሀገር የታየ ነው። በእኛ ላይ አዲስ አይመጣም። አዎ ጥያቄ ያለው አማራ ህዝብ ብዙ ነገሮች ግፊት አለ፣ ብዙ ነገር ተደርገናል። ግን ያንን ደግሞ አገር በማፍረስ አለ የምንመልሰው ማለት ነው። አንድ አድርጎ ማደራጀት ከተቻለ በጩኸትም ጥያቄያችንን ማስመለስ ይቻላል ብዬ አምናለሁ። ችግራችን አንድ አለመሆን ነው። አንድ ሆኖ አንድ ፖለቲካል ማህበረሰብ አለመፍጠር ነው። ራሳችን ላይ መዝመት ነው። ሻቢያ የኛ ዳኝ ሊሆን አይችልም፣ ምንም ሊሆን አይችልም። ይሄንን ከዚህም አንግል እንዲታይ ይፈልጋል። ሄዶ ሻቢያ ላይ በመለጠፍ ለዚህ ሁሉ ነገር መሰረት የሁሉም መነሻ ሻቢያ ሆኖ ሳለ ከሻቢያ ሁሉም እንደተቀበሉ እያወቅን ሄደን ሻቢያ ላይ በመለጠፍ የአማራን ጥያቄ መልሳለሁ ብለህ የምታስብ ካለ በፍጹም ስህተት ነው። ምክንያቱም የሻቢያ ህብረተሰብ አንድ ነው፣ አገር ሆኖ የቆየ ነው። ወያኔ 27 ዓመት ህዝቧን አንድ አድርጋለች። ለዛ ነው እኮ ይኸው እዚህ ላይ ያለው ወንድማችን ሸገር ራሱ እኮ የሚናገረው ቲፒኤልኤፍ መንካት አትችልም ነው እያለ ያለው። ይሄንን እኮ እያሉ ያሉት አየህ፣ ህብረተሰባቸው አንድ ነው። አማራው ገና ነው። እርስ በርስ እኮ እየተገፋፋን ነው። ግማሹ ብልጽግና ውስጥ ነው ያለው፣ ግማሹ ሌላ ፋኖ ላይ ነው፣ ግማሹ ሌላ ፋኖ ነው፣ ግማሹ ደግሞ በራሱ የሚሄድ። ይሄን እንደዚህ ተበታትነን አስቀምጣችሁን ሄዳችሁ ሻቢያ ጋር ተለጥፋችሁ መታችሁ ሻቢያና ወያኔ ለእናንተ የሚሰጧችሁ ነገር ምንድን ነው? ይሄ በጣም አስነዋሪ ወይ ደግሞ የፖለቲካ እውቀት የሌለው ሰው ዝም ብሎ የሚዘባርቀው ነው ብዬ ነው የማስበው። በስሜት ብቻ መጋለብ። ሌላው ዘመነ ሄዶ እዛ ስለተሸጎጠ የአማራ ህዝብ ወያኔና ሻቢያን ይሸከማል ማለት አይደለም። ዘመነ የራሱ ጉዳይ ነው። ለአማራ ታገላለሁ ስላለ ብቻ ነው አማራ ህዝብ ሆይ ሆይ ያለለት። ወያኔን ተሸክሞ የሚመጣ ከሆነ ጸረ አማራ ነው የሚሆነው። ሻቢያን ተሸክሞ የሚመጣ ከሆነ ጸረ አማራ ነው የሚሆነው። ምንም አዲስ ነገር የለውም። እሱ አንድ ግለሰብ ነው እና የዚህ አይነት ነገሮች አንዳንዴ በስሜት የምናወራቸው ነገሮች በጣም ብዙ ነገሮች ይጎዳሉና ቆም ብለን ነገሮችን ማየትና የሚሆነው ነገር አማራ ከዚህ ተጠቃሚ የሚሆንበት መንገድ ምንድን ነው?
የኛን የውጭ ህይወታችንን ሳይሆን ወይ ደግሞ የግል ፍላጎታችንን ሳይሆን እስቲ እዛ ገበሬው ምንድነው የሚያጋጥመው? ምንድነው ከዛ በኋላ የሚሆነው? ጦርነቱ ተጎትቶ መጥቶ አማራ ክልል ቢገባ ለምን ያው ፋኖ ከጎኑ ቆመ ምን ካለ መቼም ህዋት አንድ ናት ገፍታው መከላከያውን ወደ አማራ ክልል ነው የሚገቡት። ለምን አማራ ክልልን መርገጥ አለባቸው አዲስ አበባ ለመድረስ። ስለዚህ ጦርነቱን ጎትታ አማራ ክልል ነው የምታመጣው። ሻቢያ ላይ ተለጥፈ ከመጣ ወያኔ ላይ ከመጣ ከዛ የማገበሬ ነው የሚሞተው? ማን ነው የሚጎዳው? ይሄንን ቆም ብለን ማሰብ አለብን። አይ ኖ የኦሮሞ ፖለቲከኞች ከዚህ ሊጠቀሙ ይችላሉ፣ ግን እኛ ደግሞ የምንጠቀምበትን መንገድ መፈለግ አለብን እንጂ መለጠፍ የሚባለው ነገር እኔ ጥሩ ነው ብዬ አላስብም። አንዳንዶቻችሁም ነገሮችን አይ ኖ ረቀቅ አድርጋችሁ ብታዩት እና ለአማራው ሊጠቅም ይችላል የሚለውን ነገር ብታስቡበት ደስ ይለኛል። ከዚህ በላይ ብዙ ማውራት አልፈልግም። እቺን ነው መግለጽ ፈልጌ። አንድ ሶስት አራት ተመሳሳይ አይነት ወሬ ነው ያወሩት ሁሉ አንድ ጥያቄ ብቻ አንስቶብኛል አንድ ላይ ስለነበረ ያያና ቀጥሎ ተመልሽለታለሽ ሀሳባችን እንዳይት ማለት ተመሳሳይ ነው። አራት ነው ያወሩት። መኩ የጠየቀኝ ጥያቄ ስለ ዮኒ በተራየን ነው አንዴ ማለት በዚህ አሁን መጨረሻ ላይ ከተዘባረቀው ነገር ልጀብር። ያው ይሄን ሶርት አውት አድርጎ መስማት የሚችል ሰው ካለ ማላውቅም የሚያጨበጭቡ ሰዎች አይቻለኝ። ደንቆርኛ ስለማልናገር ምናልባት አምልጦኝ ይሆናል። ምን እንደሚወራም እውነት ለመነጋገር ከመኩ ጋር መስማማው ምን አራምባና ቆቦ የሆነ ነገር ነው። ዝልብድብድብድ ያለው ነገር እዚህ ጋር ኢትዮጵያ ትፈርሳለች እንደዚህ ሆነ ሀያና ምናምንና ውስጡ የምሰማው ነገር ግን ማንን እንደሚደግፉ እናውቃለን። እነኛ አካላት እንግዲህ ትርምስ በምንም መንገድ ይምጣልን ኢትዮጵያ እናፈርሳለን ብለው ዘላለም አሰብስፈው የሚከተሉ ናቸው። መጻፍና ማንበብ ስለማይችሉ የመጀመሪያውን 30 ዓመት መገንጠል አለ ብለዋቸው ማኒፌስቶ ስለማያነቡ ዝም ብሎ በመደዳ የሚከተሉ ነበር። ማኒፌስቶ መገንጠል አይልም። እነሱ ማኒፌስቶን ተከትለው ሲተሙ የነበሩ ናቸው። አሁን ወንድማችን እንትን ካናዳ ላይ ድብልቅ ብሎ ትራኩን አቆሞ ነው የሚገባው። እነኚህ ናቸው የሚናገሩላቸው። አንድ እህት አለች እዚህ ጃክ ዳንኤልስ እንደ ውሃ የምታንደቀድቅ እሱና እሷ ናቸው አሁን የዚህ ፖለቲካ አካል ተናጋሪዎች ብለው ምንም ነገር ይሰጣሉ። ምንም ኦሮሞውን በብሔር ምን ውስጥ ገብተው ቱለማ ምናምን ማያወሩት ነገር የለም። ማኒፌስቶ ገና ልንጽፍ ነው ብላለች የሱ ጓደኛም አለች ሌላና እነኚህ ናቸው እንግዲህ እነኚህ ናቸው ሚዲያ ላይ መጥተው እነሱ ሪፕሬዘንት የሚያደርጉ። እውነት ለመነጋገር ወደታችን ወረድ ስትሉ ከጃ ይሻል ዶማ ነው እንዳለ ማለት ነው። እናውቃቸው እስከ ላይኛው ማዋቅራቸው ድረስ የሚገኙትን ሰዎች አግኝተን ለማውራትም የሚፈሩ ናቸው። አንዳንዶቹ ሊትራሊ ከሚዲያ ላይ ሸሽተው ሁሉ የወረዱበት ሂደት አለ። ኮምፕሪሄንድ ማድረግ አይችሉም። ሲምፕል የሆነ ኮዛሊቲ አስቀምጥ አንድ ሴንቴንስ ሰርተህለት ያጦለውለዋል። ሐሳብ ከሚረዳ እንደዛ ነውና እነኚህ ያው መደናቁርት ነው። ኢትዮጵያ አትፈርስም፣ ኢትዮጵያ ለዘላለም ትኖራለች። ጸባይህን አርመህ ትኖራለህ። የፖለቲካ ጥያቄ ካለ በፖለቲካ መንገድ ትመልሳለህ። ህዝብን በማተራመስ የሚመጣ ነገር የለም። ኦሮሞም ሆነ አማራም ሆነ ስልጣን የሚመራው at the end of the day ኢትዮጵያ አንድ ሀገር ናት። የምትዘነጣጠል ዶሮ አይደለም፣ ሀገር ነው ያለን። ስለዚህ ውጡ ከዛ ውስጥ ነው። አንዳንድ ጊዜ ጠንቀቅ ብለህ በእንክብካቤ ምናምን ስትይዛቸው የፈራሃቸው ይመስላቸው አፍረጥርጠን እንነግራቸው። አንዳንድ ጊዜ አካፋ ነው ካላልከው ማንኪያ ነኝ ዲሽዋሸር አስገቡኝ ይላልና አካፋን የማይሰራ ስታክ ያደረገ ለኢትዮጵያም ለኦሮሞም ህዝብ የማይሆን ፖለቲካን እንደዚህ አይነት እንትናቸው የማጉ የሚያወሩ ሰዎች ሚዲያ ላይ የሚወክሏቸው መሬትም ላይ ህዝቡንም እንስሳውንም መሬቱንም ከሚያቃጥል በተረፈ ምንም ተስፋ የሌለው ፕሮግረስ ማድረግ የማይችል ኋላ ቀር አስተሳሰብ ነው ይዛችሁ ያላችሁ። ሶ አስተካክሉ፣ ታረሙ ነው የምንላችሁ። ታረሙ። ኢትዮጵያ ውስጥ የፖለቲካ ልዩነት ያስፈልጋል፣ ኮምፒቲሽን ያስፈልጋል። ብሔር ተኮር ፖለቲካ አያስፈልግም። የብሔር ጥያቄዎች በንግግር በምክክር ተመልሶ ከብሔር ተኮር ፖለቲካ መውጣት አለብን። ሐሳብ ተኮር ፖለቲካ መግባት አለብን። 1960s ስለዚህ ህዝባችንንም ያለ ስሙ ያለ ካራክተር የምታሰጡ ናቸውና ንቁ፣ ራሳችሁን አፕዴት አድርጉ። ወደፊት መሄድ አለብን። ጥያቄዎች አሉ፣ ያልተመለሱ ነገሮች አሉ፣ የተመለሱ ነገሮች አሉ። ወደፊት እንሄዳለን። እስከመቼ ድረስ እኛ ሰው ልጅ እኮ ነን፣ ከተማ መኖር ያሰኘናልና ዱሩን የሚያስኬዳችሁ መንፈስ ከላያችሁ ላይ ይወጋ። እዚህም ላይ የዱር መንፈስ ነው የማይባችሁና ትንሽ ረጋ ሰከን በሉ። ሰው ላይም ዘላችሁ ፊት አትበሉ። ኩያ ማወቅ ጥሩ ነው፣ የማይመጣጠን ነገር ስላለን ማለት ነው። እንትና ተናግሮ ሄደ። ስዩም ጥሩ ልጅ ነበረ።
ስዩም ብልጠትም ከቲፒኤልኤፍ አይ ቲንክ ለመቅሰም እየሞከረ ነው። ሁሉ ሰው አሁን በፋኖ እጅ ነው ሰዓት መያዝ የሚፈልገው። እሱ የጉራጌ ፖለቲከኛ ነው። የፋኖን በጦርነት ይሄድበት ይላል። ጉራጌ ግን በሰላማዊ ፖለቲካ ይታገል ይላል። አየህ እንዲህ ነው። ከነቃ ሀይቀር እንደነ ስዩም ነው። እናንተ ጦርነታችሁን ቀጥ በእናንተ እጅ ስል ግን ጥያቄ የሚኖረው የታሰረም ሰው ይኖር ችግርም ይኖር በሰላማዊ መንገድ በንግግር በምርጫ እሳቱን እናንተ ጨብጡልን፣ የራሳችሁን ሰፈር አቁላሉ ነው። ቲፒኤልኤፍም እሱን ነው ኃላፊነት ሰጥቶ እያሰለፈ ያለው ጽምዶ በሚለው ትስስር ውስጥ ትኩስ ድንች ከሻቢያ ወደ ቲፒኤልኤፍ ከቲፒኤልኤፍ ወደ እናንተ ነው የሚመጣውና ነቅተህ ማታስተካከል ከሆነ የአባትና የእናትህ ማሳ የአያቶችህ መሬት ይቃጠልልሃል። ምርጫ ነውና ህዝቡ አስተካክሎ ለምን አይመክርም? የምክክር በር እኮ ክፍት ነበር አይደል? ምክክር በር ዛሬም ክፍት ነው እኮ። የጥያቄ መኖር ባንዳነትን ያጸድቃል ምናምን አለ። ባንዳነትን እና ያና አይነግሩንም ለማለት ነው። እንግዲህ ጉግል ሰርቻቸውን ብታዩ ኢትዮጵያ ነው የሚለው። ኢትዮጵያ የሚባል ሀገር የለም፣ ኢትዮጵያ ነው። ኢትዮጵያ ማለት ሳትችል የሰው ጉግል ሰርች አይወራም። ኢትዮጵያ ምንኛ ነው? የት ሀገር ሰው ነው? የኢትዮጵያ ሰው ነው ወይስ ኢትዮጵያዊ ነህ? እና አሁን አትነግረኝም ለማለት ነው። ባንዳነትን አፕሩቭ ያድርገው። ጥያቄ ስላለ ተነስተ ባንዳውን የሚል የለም። እዛ ኢትዮጵያ ካለ አላውቅም። ኢትዮጵያ ውስጥ ግን እንዲህ አይነት ህግ የለም። የኔ ጉግል ሰርች ጋር ከመምጣት በፊት ኢትዮጵያ ማለት ይቀድማል። እሱን አቅኑት ማለቴ ነው። ወንድማጅ እና ለአመጽ አብሮ መሰለፍ ከንግግር የበለጠ ጥምረት እንደሆነ አያውቅም። እዚህ ሚዲያ ላይ ተደርጎ የነበረው እኮ አመጽ ነው፣ በመንግስት ላይ አመጽ እንጂ ንግግር አልተደረገም ማለት። አብረህ ማመጽ እኮ ከመነጋገር ይበልጣል። ከማንም ልትነጋገር ትችላለህ። ሐሳብ ሳትስማማም እኮ ንግግር ታደርግ። አገዛዝ አንቀጥቅጥ አመጽ አደርጋለሁ ስትል ግን አብረህ እኮ አክት እያደረግ አክሽን አይተም እየወሰድክ እኮ ነው ያለው። አብረህ ያመጽከው ሰው እኮ አብረህ ታገልከው ሰው ማለት እኮ ነው። መነጋገር ነው ወይስ ትብብር የሚጠይቀው ትስስር የሚጠይቀው ወይስ ማመጽ ነው? ስዩም እንዴት ነው? አንዳንዶቹ መጽሐፍት እንደገና መነበብ አለባቸው መሰለኝ። ባለፈው ሲያጅቡ የነበሩት ከኋላ እንደ ቦዲጋርድ አብረህ ቆይ ይቅርታ፣ እዚህ ጋር ለአያና አንድ ጥያቄ ስላለኝ ነው። ይቅርታ እምልህ የአማራውን ፖለቲካ አንጸባርቆ ነው ከዚህ የወጣውና የጉራጌ ጥያቄ እንዳለው ደግሞ እየጠየቀ ነበረ። በፔጁ ብዙ ጊዜ ያወራል እና የጉራጌን ሀሳብ ወይም ደግሞ የጉራጌው አጀንዳ በምንድን ነው? በጦርነት መልኩ ነው እንደፋኖ ጥያቄው ካልተመለሰ ወይ በምን በኩል እንደሆነ ምናልባት ሌላ ጊዜ ፔጅ ላይ ስታገኝ ምንም ከዚህ በፊት ሰምተህ እንደሆነ ቴዲ ቤት አንድ ጊዜ አንስቼበታለሁ። እንኳን አላየው የጉራጌውን በእንትና የክት ነው እሱ። ምን አይነት ነው አሁን በጉራጌው ነው? በውስጥ ነው፣ በምርጫ በሰላማዊ መንገድ ነው። በሰላማዊ መንገድ አዎ፣ እንትን ብለህ የፋኖ ፔን ግን በሚፋና ለቀውጢ ማድረጊያ በፋኖ ነው። በሱ እጅ ሰጥቷል። እሱ ሳት መያዣው ሄዶ እሱ መቀመጫም ሌላ ጊዜ በደንብ ሲመጣ ካወራን እንድጠይቀው ብዬ ነው። ገባ ብልጠት ነው አልኩ እኮ ብልጠት። እዚህም አዳብት አሁን እነመኩ ከምን አምጥተው እንደነቁ አላውቅም። ሰሞኑን የሆነ አይነት የተገፈፈ ደመና አለ መሰለኝ። ሰሞኑን እየመቱት አይቻለሁ። በቲፒኤልኤፍ በኩል ያለችው አንቺ የጽምዶ ብልጠት መኩ በደንብ በሀገሩ የማይደራደር ወንድሜ ነው። ለይቶ ነው አይ መኩማ እሱን ነው የምልህ። እዚህ ላይ በጣም የገባው በደንብ ፖለቲካ የሚያውቅ ወንድም ስማ፣ የኮሜንት አርበኞች መኩ ትክክልም ይሁን የተሳሳተ መሬት ድረስ የወረደ ሰው ነው። የኮሜንት አርበኞች መኩ አይ ከቲፒኤልኤፍ ጋር ጽምዶ ጥፋት ነው ሲል አንተ ምናምን ባንዳ አንተ ምን እንትን ሁሉ አሉት ፒፒ ሁሉ ብለውት ለምን መሰለህ ኮሜንት አርበኛ ከሰማኸው ያሳስተሃል። ለነቀው የሚያጨበጭብ እኮ ነው። ቀው እኮ ራሱ ቀርተህ ብታሰማው አያጨበጭብም፣ ለሱ የሚያጨበጭብ ነውና አሰማ አንተ ለቀው የምታጨበጭብ ኤኒዌይስ እዛ እንግባ እና ይሄ ብልጠት ነው። ይሄ ብልጠት ነው። አንተ ቤትህን አቃጥል፣ አንተ ሰፈርህን አቃጥል፣ ጦርነት አንተ ቤት ውስጥ ላድርግ፣ ከግደፍ ያንን ተቀብለው ላንተ ያሳልፍልሃል ማለት ነው። እንትናም አሁን በራሳቸው ጉራጌን ፖለቲካ በሰላማዊ መንገድ በድርድር በንግግር በምርጫ ምናምን እናደርጋለን ፒስፉል ስትራግል ነው የሚያደርጉት። የጓዳ ነው በጓዳ ነው የሚደረገው። እሱ እንትና አይጋነንም። እዚህ መተው ኢትዮጵያ አልተረፍክም አማራው እኮ ዝም ብለህ ታያለህ መሳሪያህን አንሳ ነው የሚለው። ለምን ብትለው ፕሬሸራይዝ ታደርጋለህ። አንተ ደምህ ፈሱ፣ አንተ በድሮን ተመታ፣ አንተ ሰፈር ተቃጥሎ አርሶ አደር ሳይርስ 6 ሚሊዮን ሰው ያልተማረ ማለት 6 ሚሊዮን ሰው 6 ዓመት ካልተማረ እኮ በሚቀጥለው 30 ዓመት ሰርቫይቭ አታደርግም። ታውቃለህ፣ አትመለስም። ቢኮዝ 6 ሚሊዮን በእውቀት ገበታ ላይ የተንሸራተተ ትውልድ ይዘህ ነው እየሄድክ ያለው።
ሰው ቀላል ነገር ነው የሚመስለው። የሀገር ህዝብ አማራ ብሔረሰቦች እዛ ውስጥ የሚኖሩት የአማራ ክልል ህዝብ ከሌላው የኢትዮጵያ ህዝብ ጋር ኮምፒት የማድረግ የ4 ዓመት የ3 ዓመት ወደ ኋላ እየቀረ ነው ማለት ነው። አልተማረም። ኮሌጅ ግራጁዌት የማድረግ ትልልቅ ስራ የመያዝ ቴክኖክራሲ ውስጥ የመግባት እድሉን ወደ ኋላ እያስቀረ ነው ማለት ነው። የሀገሪቱን የፌዴራል የስራ ቋንቋ ተናጋሪ ሆኖ በጀት ኖሮት ግን ወደ ኋላ እንዲቀር አድርገዋል። እሱን አርግ ነው የሚል ቲፒኤልኤፍ አርግ ነው የሚል ህግደፍ አርግ ነው የሚል በበልጠታቸው ሌቭል ወንድሞቻችን እነ ስዩሜን በርታ ነው የሚል። ለምን አንተ እዛ በምታነደው እሳት የመጣው ግለት ለኔ የፖለቲካ ጥያቄ ያስመልሳል። ሶ አንተ ቤትን የምታቃጥል ከሆነ አንተ ላቃጠልከው የምንገደደኝ ይሄን አይነት ብልጠት ቅድም የሸገሩ ጁንታ የሚባለውም ልጅ እንደዛ ነገር እሱ በነገራችን ላይ አሁን ወደዚህ አትዩ ነው ባንዲራ ነው እያውለበለበ ያለው። ይሄ የስፔን በሬ የሚያሯሩጡ ሰዎች ቀይ ባንዲራ የሚይዟታሉ በሬው ወደዛ እንዲሄድ ማለት ነው። እቺ የስፔን በሬ ቀይ ባንዲራ ናት። አሁን አፋር አካባቢ ላይ ያለውን እነሱ እየሰሩ ያሉትን ነገር ይሄ ጸምዶ ብለው ያሰመሩትን መስመር እንዳይፋረስ ያልጠራ ቡና ገበያ ተጠራ፣ ተራ አስከባሪ ተጠራ፣ ያሸንዳ ተጠራ፣ ጥምቀት ተጠራ፣ ኢሬቻ ተጠራ። በምን ያላወራልን ነገር የለም። የሸገሩ ጁንታ ወሰደን እኮ በቃ እኔ እንደው በቃ ከተማው እዛ ሸበሌ ፊት ለፊት ጫማ እያስጠረኩ ማወራው ሁሉ መሰለኝ። ለምን ወደዚህ እንዳታዩ ነው። ወደዚህ ወደ ተጠመደው የፖለቲካ መስመር ከህግደፍ ከሻቢያ ጋር የሰሩትን መስመር እንዳታፋርስ መሀል ሀገር እይ ነው የሚል። መሀል ሀገር ላይ ይሄ እኮ ጠርፎ እንትን ብለሃል ተጎድተሃል እኮ አባረረ ፖሊስ አንድ ቀን ያደረገን ትዝ ይልሃል ወይ ምናምን ቁስል ነው የሚያክል። ከዛ ተወጥቶ አሁናዊ የሆነው ፖለቲካ የምናወራ ከሆነ ከህግደፍ ጋር እየተደረገ ያለው ትስስር ነቀርሳ ነው። እዚህ ትስስር ውስጥ ደግሞ ከዚህ በፊት አሁን እነኝን ቀው የሚደግፉት አካል በሚገርም ሁኔታ ኦነግ ጥርት ያለ የፖለቲካ ሐሳብ ያለው ድርጅት ከተነሳበት ጊዜ ጀምሮ ራሱን እያረመ የመጣ ድርጅት ለኦሮሞ ህዝብ ትግል ደግሞ ትልቅ ኮንትሪቢዩተር ነው ኦኤልኤፍ። ከኦኤልኤፍ ውስጥ ተገንጥሎ ወጥቶ ምን እንደሚሰራ የማያውቅ አካል ተፈጥሯል። ምን እያደረገ እንዳለ የማያውቅ አካል ራሱን ኦኤልኤፍ ላይ ያመፀ ኦኤልኤፍ ከኦኤፍሲ ጋር ተነጋገረ ብለው እኮ የሚያመጽ አካል እኮ ነው ነቀው የሚደግፉት። ገብቷል። እነኚህ ሰዎች ከቲፒኤልኤፍ ጋር ይኸውልህ አሁን ቅድም ቲፒኤልኤፍ ኦሮሞን ጨፈጨፈ ምናምን ብሎናል አይደል? ቀዊ ቲፒኤልኤፍ ኦሮሞን ከጨፈጨፈ ጦርነቱ ሲነሳ ምን ልትሰራ ነው ሄደ ታዲያ አላያንስ ከሱ ጋር የፈጠርከው? እስቲ አስረዳኝ። ይሄንን ተአምራዊ ጥምረት ምን አዲስ ነገር ተፈጥሮ ነው? ኢሬቻ ላይ ያ ሁሉ ወጣት ሞተ ተብሎ ያ ሁሉ ትግል ተደርጎ ቲፒኤልኤፍ ከስልጣኔ ተባረርኩ ብሎ መከላከያን አጥቅቶ ከፌደራል መንግስት ጋር ሲጣላ አላያንሱን እኮ የፈጠርከው አንተ ነህ። የኦሮሞን ስም ይዘህ ኦኤልኤፍን ክደህ ማለት ነው። ከኦኤልኤፍ ተገንጥሎ የወጣ አካል ነው እና ዛሬ ይሄ በቃ ስናሽ ሞኖ ምናምን አንዳንድ ጊዜ ጥሩ አይደለም። ፍርጥ ማድረጉ እንደዚህ ያዋጣል። እየተሰራ ያለው ነገር ሻቢያ የጀመረችውን ኢትዮጵያን የማተራመስ የማፍረስ ስራ በኦኤልኤፍ በተገነጠለው እና አሁን በወጣው መሳሪያ ይዞ በሚንቀሳቀሰው አማራ ክልል ላይ ያሉ አንዳንድ ናቸው። ሙሉ አይደለም። በነገራችን ላይ ብዙ ሰው የማይረዳው ጥቂት ናቸው። የሰጧቸውም ድሽቃ ምናምን አይ ቲንክ 12 እንደዚህ የሚሆን ድሽቃዎችና የምን መሳሪያው ነው በቁጥር ራሱ አውቀዋለሁ። ፎቶውን ሁሉ ልልክልህ ይችላል። የአደባባይ ሚስጥር ነው እና እንዲህ ትንሽ ነገር ተሰፍሮለት የተለጠፈ አካል አለ። አሳክመውት ምናምን የሆነ ብር ሰጥተው ሱዳን ላይ ምናምን ወስደው በቃ እንትን ያለ ከዛ ውጪ ብዙ አይደለም። እንደዛ ሰፊ እንደሚመስለው ይሄንን ያሰመሩትን መስመርና ይሄን የሚጠቀሙትን አካል ዛሬ አዲስ ኢትዮጵያ ውስጥ ትርምስ ለመፍጠር ኢትዮጵያ ወደ ኋላ ካልተሳበች ለኛ ታስፈራለችና ዛሬ እናትራምስ የሚል አካል ጋር የሚሰሩ ናቸው። እሱን ለማሳየት የቲፒኤልኤፍ ደጋፊዎች የነምግበይ ደጋፊዎች እዚህ ላይ መተው ወደ ሌላ ነገር ተመልከቱ ነው የሚላቸው። አየው አብይን ምን አደረገኝ? አብይማ የተሰጠውን ፕሪቶሪያ የሚፈቅድለትን መብት እኮ መሬት ቁጭ ነው ያደረገው። ገብተህ ትግራይ ላይ መንግስት እኩል መስረት ይላል እኮ ፕሪቶሪያ ለአብይ አህመድ። አይ አልፈልግም፣ ራሳቸው እዛው ይመስርቱ። እኔ ከገባው የጋራ ጠላት አድርገውኝ የትግራይን ህዝብ የሚያታልሉበትን ስራ ስለሚቀጥሉ እዛው በፍጥርጥራችሁ ፍቱት እናንተ ብሎ ተወላችሁ። ይሄው ጌታቸውን አባራውቶ አሁን የኛውም ሰውዬ እያስጨነቁት ነው፣ እርስ በርስ እየተባላ ከመሃላቸው። አዎ ቢኮዝ እሱ ቢኖር የጋራ ጠላት አድርገው ህዝቡ ላይ ማጂክ ይሰራሉ ማለት ነው። ቀዩን ያየ ገፍቶ መቀበል ማለት ነው። አሁን እሱ ለመግፋት እንዳያመች ከመሃላቸው ወጣ። እርስ በርስ ያላቸው ችግር ታየ። ሻቢያን ሄዶ በነገራችን ላይ የሸገሩ ጁንታ ቅድም የጌታቸው መጽሐፍ አለ ሪሰርች ብዬ 5 ነግሬው የጌታቸው መጽሐፍ እንደጻፈ አድርጎ ደግሞ ተወኝ። እሱ ውስጥ መግባት ኢንኮምፒተንሱ ትንሽ ስታገሪንግ ነው። ለማንኛውም እኔ
ሌልና ቅድም ካለችው ሴንቲመንት ጋር ነክቼ ልጨርስ። እንደነ አንዳንድ ሰዎችም ሰውንም ብዙ እንዳላደነዝዝ ያልተናገረም ሰው ስላለ ማለት ነው። የትግራይ ህዝብ አይገባውም፣ አይፈልግም። በግልጽ ከህዝቡም እንደምንሰማው ዛሬ በነገራችን ላይ ሄደህ እስቲ ዮኒ የሀሳብ ገበታ የሚባል ሚዲያ አለው። እዛ ላይ ነበርን ከነ አሉላ ሰለሞን ከነ ከነንትና እዛ ላይ አሉላም እኔም ስንለው ነበር። የትግራይ ህዝብ አሉላ ከመሬት ካለኝ ኢንፎርሜሽን ብሎ ነው የሚናገረው። የትግራይ ህዝብ አይፈልግም፣ ወደ ጦርነት መሄድ ኢንትረስት የለውም፣ ህዝቡ አይገባውም። ደግሞ ቢሆንልንና እንደው እንደሌላው ሀገር ትንሽ እንደዚህ ያልተጠቃን ብንሆን ኖሮ ቢሆንልን ማለት ነው ትግራይ ውስጥ ከተፈጠረው እልቂት እዛ ጦርነት ምክንያት ከተጎዳነው ጉዳት ተምረን ከዚህ ውል እንዴት ሌሎችንም ጥያቄዎች እንደምንፈታ እንማር ነበር። ነገ ጫካ ለጫካ የሚሄደው አማራ ክልል ላይም ኦሮሚያ ውስጥም ሌላም ቦታ ያለው አካል እንዴት የፖለቲካን ጥያቄ መሬት አስቀምጦ ጦር መሳሪያውን መሬት አስቀምጦ የፖለቲካ ጥያቄን ይዞ ወደ መድረክ ይቀርባል የሚለውን መተማመንን ለመገንባት ልምድም ይሆነናል። ፕሬሲደንስም ሴት የምናደርግበት ነበር የፕሪቶሪያ አግሪመንት እና ወደዛ አቅጣጫ ነው መካሄድ አለበት። ጦርነቱን ሙሉ በሙሉ እንቃወማለን፣ ግን ግልጽ በሆነ ሁኔታ ይሄን ጦርነት ለማስቀረት በፌደራል መንግስት በኩል የነበረውን ሰፊ ትግስት፣ በሚሊተሪው በኩል የነበረውን ሰፊ ትግስት ከሚገባው በላይ እየገፋ የመጣ አካል ነው። አሁን አልፎ ተርፎ ጎረቤት ያለን ክልል የአፋርን ክልል በግልጽ ያጠቃበት ከጎረቤት ክልል ጋር የመተናኮስ ነገር ውስጥ እንደገባ ነው የሚያሳየው። እግዚአብሔር ይሆነው ለህዝባችን። እኛ እዚህ ሆነን በምንጭረው እሳት እንዲጎዳብን አንፈልግም። አመሰግናለሁ። ህዝብን እንደ ህዝብ ስትቀጠቀጡ ደስ ብሎኝ ነበራልና እኔ ግን ክሌም ማረገው አንድ ግለሰብ ማህበረሰብ ይወክላል ብዬ ስለማላምን አሁን ለአማራ ክልል የሚደረገውን ጦርነት በግሌው ማናችንም ዮናስም ቢሆን አዲስ አበባ ነው የተወለደው የዘራረጉ አማራ ሊሆን ይችላል። የአማራ ባለስልጣን ስላጠፋ ዮናስ መገደል መጨፍጨፍ የለበትም። ግን የጠበበ አስተሳሰብ መጨረሻው ይሄ ስለሆነ አሸናፊነት የለውም። ያም ነው የእርስ በርስ እንኳን ሐሳብ አንድ የሆነበት መንገድ ስላላየን ነው። ያንን መፈተሽ አለብህ። ሁሉንም ጠልተህ እኮ አይሆንም። ወይ ብልጽግና መርጣችሁ ሂዱ ወይ ደግሞ አንዱን ምረጡ። አሁን እኮ ችግር ሆኖ ያለው እኔ የሌላው ሰው ትግል ላይ አልገባም፣ ግን ቅርጽ የያዘ ነገር ሲሆን ሁልጊዜ አሸናፊ ነው የሚሆነው ሰው ላላማው ነበር መሰለኝ። አሁን ምንድነው አንድን ህዝብ የትግራይን ህዝብ በወያኔ ያስታከ እንኳን ተጨፈጨፈ አልከ። ለአንተ ለጤናህም ጥሩ አይደለም። ዋተ ልትቃወም ትችላለህ፣ ላደግፈው ትችላለህ። እኔም እኮ ከታሪክ ጀምሮ እኮ ጥያቄ አለኝ አንተ ላይ። ምን ወድጄ መስሎ ነው እንዴ? ጥቅም ያገናኘናል፣ ጥቅም ያለያየናል። 4 ነጥብ። አሁን ግን እየጨፈጨፈ ያለው ኃይል ወያኔ አይደለም። ይሄ እኮ ሰፊ አማራ ህዝብ የሚያውቀው ሀቅ ነው። ከዛ ምን አልክ አንተ ቅድም? እኔ ውጭ ሀገር ነው የምኖረው አልክ። አዎ ውጭ ሀገር ነው የምትኖረው። ለዛ እኮ ነው ያንተን ወሬ የአማራ ህዝብ ወሬ ነው ብለን ማንወስደው። ምክንያቱም መሬት ላይ ያለው የአማራ ታጋይ ሰምተናል። ወደ ትግራይ የምትተኮስ ጥይት እኛ ጋር መተኮስ ነው ብሏል ጀነራሉ። መቼም ዋጋ እየከፈለ ያለውና እየታገለ ያለው እሱ ነው አፈሙዝ አንስቶ እና አንዳንድ ጊዜ ሐሳባችሁም የሚጣላ ሐሳብ አምጣችሁ ከጥላቻ አንፃር ባናወራ ጥቅም የለውም። አያና ቅድም ሲል ነበር በጣም ደፋር ነው አያና። ብዙ ቤቶች ላይ ያለው ጎበዝ ነው፣ ደፋር ነው ምናምን፣ ግን ማታ ሲተኛ ራሱ ወይኔ ተሳስቻለሁ እኮ የሚልም አይመስለኝም። እና አብይን አህመድን በምን አይነት አገላለጽ እንዴት እንደሚገልጽ ያስቀኛል። እግዚአብሔርን ታዬ ደንዳቁማት ዮናስ የብልጽግና ዋና ማዕከላዊ ኮሚቴ የኦህዴድ እኮ ዋና ሰው እኮ ነው። ትናንት ሲያሞግሱት በኦሮሚያ ቲቪ በምን ታዬ ነበር። አሁን ከነሱ አንጻር ስለቆመ ፖለቲካቸው በአግባቡ እየሄደላቸው ስላልሆነ የጌታቸውን መጽሐፍ መዘዘ። እኛም እኮ ጌታቸው በትግራይ ህዝብ ጥቅም አንጻር ስለማይሄድ እኮ ነው ያወገዝነው። ገብቷል? ለአንተማ ይመቻል፣ እውነትህን ነው። ሲጀምር አመንስቲ ያወጣውም ይሄን ዝርዝር አላለም። አምጣና ሳየኝ ዮናስ ቤት ቆመ ያለው ዓለም ይሄን ያህል ሻዕቢያ ግፍ ሰርቷል፣ ይሄን ያህል መከላከያ ግፍ ሰርቷል የሚል ትክክለኛ ሪፖርት አምጣና ዮናስ ጋር ሳየኝ። ለምን ያወጣ የለም። እኛ ሁለቱም ኃይል ተደራጅቶ ህዝባችን ላይ ጄኖሳይድ እንደፈጸሙ እናውቃለን። አስፈጻሚ ኃይል ደግሞ አብይ አህመድ አሊ ይባላል። ይሄን ታሪክ መቀየር አትችልም። አያና የልጅ ልጆቹ ሁላ የሚቀበሉት ኃጢአት ነው ይሄ። አብይ አህመድ በየትኛው መንግስታት ደርግ ጨቋኝ ነበር፣ ዲክታተር እንደሆነ ማንም ያውቃል። ደግ ግን መርጦ የገደለው የለም። አማራውንም ይገል ነበር፣ ትግሬውንም ይገል። አብይ አህመድ አሊ ግን ልደቱ አያሌው ነግሮሃል። በታሪክ የሚያሳቅቅ እኔ አይደለሁም አባት ጀዋር መሐመድም ነግሮሃል። ለታሪክ ይቅር የማይባል ስህተት ነው የተፈጸመው። ከወያኔ በላይ ከጀዋር በላይ ወያኔ የሚጠላል እንዴ? ከአብዲስ አጋ በላይ የሚጠላል እንዴ? ከበቀለ ገርባ በላይ ወያኔ የሚጠላል እንዴ? ያሰረው ሳለ እንዴ? በአደባባይ እኮ ነው የተናገሩት። የተደረገው ነገር ትክክል አይደለም። አሁን አያና ቢያንስ አንተ ኢትዮጵያዊ ነኝ ፍትሃዊ ነኝ ብትል
ይሄ ነገር ስተት በስሜቴነት ተሰርቷል። እኛም አሁን ያለው ኃይል ውስጥ ስተት ባይደግም ጥሩ ነው ቢሊዮናስ ያስማማናል። አያና እኮ ጭራሽ ስተቱን እኮ ሸምጥጦ እኮ ነው የሚያወራው። ሕፃን ልጅ የሚያውቀውን ሀቅ ማለት ነው። ወይ የሆነች እንግሊዘኛ ጣል ስላረክ የሆነ መጽሐፍ አንብቤያለሁ ብለህ ስለመጣ እውነትን መካድ አትችልም። ይሄ የመማርና ያለ መማር ጉዳይ አይደለም፣ ሀቅ ነው። የትግራይ ህዝብ በማርያም ዳንግላት በማርያም ሸዊቶ ና ሻዕቢያ ድፈር ና ጨፍጭፍ ና ቂምን ተውጣ ብሎ መከላከያ ያስገብቶታል። የሬዲዮ ዲስከሽን አለ። ሲወያዩ መከላከያ እያያቸው በስነ ስርዓት ጨፍጭፎ ሲወጡ እያየ ነው። በዕለት 7 ነው ዮናስ መከላከያ ወጣው። እዚህ ጋር በደንብ አዳምጠኝ። ይሄን ኦዲየንስ በመረጃ ነው ማመጣል። በዕለት 7 ገረሱርናይ፣ እገላ፣ በለሳ፣ ኢሮፕ የሚባሉ ለሻዕቢያ የሚያገናኙ መሬቶች ናቸው። መከላከያው ነበር ከፕሪቶሪያ ስምምነት በፊት ነቅሎ ወጣ። ለምን ወጣ? የአሰብን ሴታፕ እያመቻቸ ስለነበር ሁለቱ ኃይል እንዲዋጉ ፈለገ። ትግራይ ውስጥ ያለው ኃይል ደግሞ ካለው አቅም አንጻር ካለው የውስጣዊ ችግር ፖለቲካ በጣም ጎበዝ ስለሆነ በስማርትነት ከሻዕቢያ ጋር ያለውን ነገር የለዘበ አረገው። ሻዕቢያን ወዶት አይደለም። ማርያም ዳንግላት ላይ ማርያም ሸዊቶ ላይ የሰራውን ግፍ እንኳን ረሳ። በመርሳት ግን ሌላ ስቃይ መፍጠር አትችልም። ጠላት መቀነስ ነው የምትችለው። ስለዚህ የሻዕቢያን ነገር ጸጥ አሉ። ከዛ 4 ጊዜ ደብረጽዮን ይመላለስ ነበር። ሙድ ይዙበት ነበርና ያና ቲቪ እየከፈቱ ቤታቸውን ከፍተው ነው ትዝ ይለኛል። የውላ መመላለስ ግን ለህዝብ ተብሎ ነው። ዳስ ላይ የተቀመጠ ህዝብ አለ፣ የተፈናቀለ ህዝብ አለ። እዚህ ህዝብ ላይ ጥይት መጨመር የለብህ። አብይን በፍቅር ነው የተለማመጥ ነው። ግን ምን አለ ሽመልስ አብዲሳ መጣና እኛ የምንፈልገውን ኃይል እኮ ለሁለት እየከፈልነው ነው ያሰማሃል። ቶፎሮም ዘግቦታል በኦሮምኛ በስነ ስርዓት። ይሄንን ኃይል ሼማ ይዛቸውም ደግሞ በቲቪ ነው የሚያወሩት። ይሄንን ኃይል ለሁለት እየከፈልነው ነው፣ ለኛ የሚመስለውን ቅርጽ የሚይዘውን ኃይል ትግራይ ውስጥ እያስቀመጥን ነው ሲሉ የትግራይ ጀነራሎች እኮ ዋጋ የከፈሉባት ትግራይ ናት። እና የስራ ሰርተ እነ ጀነራል ጉሽ የጠፉባት ሀገር እኮ ናት። ስለዚህ የወጡትም ጀነራሎች ሊሞቱ ነው ለቫኬሽን አይደለም። እነሱ ይመስልም እኮ ሞቷል አላማቸው ለዚህ ብለው አይደል? ስለዚህ ውስጣቸውን ሲገመግሙ ውስጥ ያለው ኃይል የትግራይን ጥቅም ከማስከበር ይልቅ የብሽሽቅ ፖለቲካ ይዞ ለብልጽግና ምቹ ሆነ ደብተር ዱላ ሆኗል። ከዛ አባረሩት። ይሄ ከየትም ሀገር እኮ የሚደረግ ነገር ነው። እስራኤል እኮ 3 ጀነራሎቿን እኮ አስራለች እኮ ለምሳሌ ሪፖርት አላቀረባችሁም ብላ። ስለዚህ ትግራይ ውስጥ አንድ ኃይል መቀመጥ አለበት፣ ሁለት ኃይል አይቀመጥም። እነ ጌታቸው እየሄዱት አካሄድ ስላልተመቻቸው ተባረሩ። ሲባረሩ ዛሬ የኩርፊያ ፖለቲካ ትናንትና የፖለቲካ ድንክ ነው ያልከውን ሰውዬ እያሞገስክ ስትሄድ አብይ አህመድ ወዶት አይደለም ለሱ በተመቸበት መንገድ ስለሚሄድ ነው። ይሄ እኮ አማራ ክልል ላይም ተሞክሯል አይደል? እንደሆነስ እናውቃለን። አማራን ለሁለት ከፍሎ ፖለቲካውን ለማዳከም ሲሞክር የተወሰነው ኃይል ነቃ። አሁንም ያልነቃ ኃይል አለ። በጎንደር አካባቢ የአብይ አህመድ ተገዢዎች ናቸው። ዛት ያ ነገር የተመጣ አሁን ናያና ሴታፓቸውን እንዳያና እኮ የሱ መንገድ ትክክል ነው። እንደኔ መንገድ ደግሞ የኔ መንገድ ትክክል ነው። እኔ ቲፒኤልኤፍን በግል ያልደግፈውም እያልኩ እኮ ነው። ሂድና በትግረኛ የሰጠሁት ስፒች አለ ውስጡ ገብተው አይዲዮሎጂውን እንዲቀየር የራሴን የቤት ስራ ለአንተ ልነግር አልፈለገ። እኔ ግን በምቃወመው መድረክ ላይ እቃወመዋል። አሁን ላይ ግን ከብልጽግና መነጽር ኬክ ነው ህወሓት። ያማል እንዴ ኬክ ነው ህወሓት ከብልጽግና። ቢያንስ እንኳን የኢትዮጵያን ህዝብ ከግብጽ ጋርና ከኤርትራ ጋር ሆኖ አልጨፈጨፈም። ምንድነው የምትሉ? በየትኛው ስለንቦናችሁ ነው የምታወሩት? ግልገል ጊቤንና ኢትዮጵያን ከጫፍጫፍ አልሸባብን ሲያባረር የነበረውን ኃይል ትናንት ስታመሰግነው ብለህ ዛሬ ለአንተ ካርታ መስደብ ማንም ይስማማ ሰው የለም እያልናችሁ ነው። እዚችን ሀገር እያጠፋ ያለው ህዝባችንን ዘራችንን እያጠፋ ያለው ብልጽግና የሚባል አካል አለ። እሱም ማን ተሸክሞታል? እዚህ ጋር እኔ መግለጽ አልፈልግም። የኢትዮጵያ ህዝብ የሚያውቀው ሀቅ። አሁን ግን ለኢትዮጵያ ህዝብ የምለው ይሄ ጦርነት የኢትዮጵያን ህዝብ አይወክለው። የብልጽግና ቅጥረኛ ወታደር አለ ሄዶ ይሟገር ከፈለገ። እኛ ግን እያለን ያለው ሰላም ያስፈልጋል። በጠረጴዛ ዙሪያ ከቂም ከፖለቲካ ከሸርነት ከተንኮል ምን በሳምንቱ እኮ ነው ዮናስ ከፕሪቶሪያ መልስ በኋላ አግሪመንቱ እንደሚፈርስ ጠቅላይ ሚኒስትሩ ሲናገር የነበረው የሶስት ሀገሮችን እየጠቀሰ ማለት ለአግሪመንት ተዘጋጅ ተፈረመ መጣ እንደሚፈርስ መናገር አልነበረብህም ማለት። ይሄ ማለት ከውስጥ የገነባ ፍቅር አልነበረም፣ ፓወር መሰብሰቢያ ነበር። ከዛ ከእጃቸው ደግሞ የአማራው ኃይል አመለጣቸው፣ ሌላ ኃይል ተገነባ። አሁን እኮ ይኸው ለጭንቀት እኮ ነው። ወያኔ በማይመለከተው ነው ወያኔ ማለት ይሰለቻል። ትናንትና ኢህአዴግ በነበረበት ሰዓት ህወሓት ፓወሩ ስላለው ብትሰድቡትም ብትናገሩትም ችግር የለውም። አሁን ላይ ያለው ፓወሩ ብልጽግና ነው። ህገ መንግስት ይባላል የአማራን እንትን እንዳይወድ እንደዚህ ሁሉንም ነገር በእጁ ያለው ህገ መንግስትን መቀየር ይችላል፣ መብቱ ነው። ስለዚህ የትግራይ ህዝብ አሁን ድጋሚ ሊጨፈጭፍ ብልጽግና የራሱን ፖለቲካ ያራመደን ያለው ለእልና ቀደም የኔ ተራ ወንድሜ የኔ ተራ ወስደ ነበር አሬ ዝም ብዬ ቱሚት አድርገኝ አንተ አይደለም የሀሳቡን ይታቀልላል። አንዴ መስማቱ ጥሩ ነው። ፖይንት ነው የሚያስቀምጠው። ቀደም ምን አለች ልዕልና ሁለቱ ባይዋጉ ምን አለች? እኔ ልዕልና በደንብ ነው ማውቃት። ከወጣች በኋላ አላወራም አመሌ ስላሉን እንጂ ከኤርትራኖች ጋር ምን ታረጋለች እንዴት ተንከባለላችሁ ያልሽ ሙድ የምትይዝ ልጅ ናት። በደንብ ነው የምናውቃትና
ዛሬ ያው ብልጽግና ገንዘብ ከሰጣቸው የሰው መሙት ምንም አይመስላቸው። አዝና አይደል እንኳን ለኔ ለትግራዋይ ልታዝን ለራሷ ወጦበት ለምትለው ማህበረሰብ ለአማራ ታዝን። ስለዚህ እኔ ብዙ እንትኖች አልጠብቅም ከሷ። ግን ምን አለች? የሚያስታርቅ ሐሳብ አሁን በአፋር በኩልም ታጣቂውንም ያደራጀ ያለው ብልጽግና ነው። እንደ ዮናስ እኮ እዚህ ፈቅደልን ነው የገባ ነው አይደል? ባፈቅደልን እንገባለን እንዴ? ፈቅደልናል አይደል? ስለፈቀድክልን ነው የገባ ነው። ካልፈቀደልን እኮ ታወርደናል አይደል? ልክ አራ መሬት ላይ ያለውንም ኃይል ብልጽግና ለራሱ ጥቅም ስለሚመቸው ያስታጠቀው እንጂ እንዴት ብልጽግና በዚህ ሰዓት ጠላቱን የሆነን ኃይል ያስታጥቃል? አያስታጥቅም። ትክክለኛ ኢትዮጵያዊ መሪ ቢሆን ኖሮ ነው እናንተም ጽንፍ ያነሳችሁ ሰዎች ትክክል አይደለም፣ ህዝብ ይምረጣችሁ፣ ከህዝባችሁ ጋር ተወያዩ፣ ትግራይ ውስጥ ግቡ ማለት ይችላል። ብረት ከከስክስ ጋር አብሮ እየሰጠ ጀነራል ወደ አንጥሮን እኮ በስነ ስርዓት በኢትዮጵያ ኤርፖርት ሲሄድ እኮ ቪዲዮ አለ። ቅድም ያለው ልጅ እውነቱን ነው። ባይዘ እኔም ፎቶ አለኝ። ክብርር ብሎ ከመከላከያዎቹ ጋር እየሄደ ቲፒኤልኤፍ ቶክስ አነሳ ብለ መክሰስ ይጋጫል። አሁን የሚሸወድ ትውልድ የለም። ሁሉም ሶሻል ሚዲያ እጁ ላይ አለ። በጣም ያገናዘባል። የኢትዮጵያ ህዝብ ሁሉንም ሁኔታዎች ያያል። ብልጽግና ምን አይነት ፕሮፓጋንዳ ያራምዳል እናውቃለን። አሸንዳን የከለከልከውን ህዝብ ህወሓት አይሻለም ብትለው አያምንህም። አሸንዳን እኮ ከልክለዋል። የዛሬ ክረምት ምን ዋሻው እንዴ? በማግስቱ ኢሬቻን አክብረሃል። እኔ ኢሬቻ መከበሩን ጠልቼ አይደለም። ኢትዮጵያ ከሆንክ ሁሉም ባህሎች በአዲስ አበባ ላይ ቢከበሩ ሻዳይም ይሁን አሸንዳም ቢሆን ሁሉም ኢትዮጵያ መሬት ነው። አዲስ አበባ መከበር ነበረበት። ለፖለቲካችሁ ስትሉ ህወሓትና የትግራይ ህዝብ አንድ አይደለም ትላላችሁ። በዓሉን ለማክበር ስንፈልግ ግን አታስከብሩንም። በጣም እኮ ነው የምታስቁት። እኔ ይሁዳስ ህፃኑ ቂርቆስን በጣም ነው ያስቆኝ። አሸንዳን ያውኑን ነው ማወራ። ያውኑ አሸንዳ ሃርለም፣ አክሱም ሆቴል፣ ሻራተን የተከለከሉበትን ቦታ ነው። ኢቭን እነዚህ ኤጀንሲዎቹ ላይ ታስረዋል። እግዚአብሔርን ነው የምልህ። እና ይህንን የከለከልከውን ህዝብ መተህ ህወሓት አይጠቅምህም ብትለው አያምንህም። ከህወሓት በኋላ አንተ ምን እንደምታረገው ያውቃል። ባሪያ ነው የምታረገው። እኛማ ህወሓትን እንደምንጠላው እኮ በቤታችን ነግሯለን። ህወሓት ከጠፋ በኋላ ደነግስት ትግራይን መቼ ነው የሚጨርሰው? በእናትህ መጨፍጨፍ ነው። ለምን ያማሃል? ምናምን ስታዳምጣችሁ አልነበር እንዴ? እኔ ዮናስ በቃ ይበለኝ ማንንም አላለም እስካሁን። እኔ በቃኝ ብዬ አቆማለሁ። ለምን ያማችኋል? ጸጥ ብዬ ነው አያናን ኮሰማ የነበረው። ጥሞኝ እኮ አይደለም። ቻለው ብሎ እኮ ሚኪም ወጥቷል። የእነሱን ስለሚያውቀው እኮ ነው ቻለ ላይ ችዬማ እያዳመጥኳችሁ በተራ የተነፈስኩ እኮ ነው። ያራዳ ልጅ አንተም መቻል ያለብህ እንጂ ቅጥቀጣውን። ስለዚህ ብልጽግና አዲስ ፋሽን ሌላ ስታይል ይዞ ከመጣ ሜቢ የሆነ አጀንዶችን መቀየር ይችላል እንጂ አሁን ላይ ባለው ሁኔታ ግልጹን ልንገራችሁ፣ የአዲስ አበባ ዛብሱ አክጥፋጉን የተፋችሁ በጣም ባኖባችኋል። ወደ ደብረ ብርሃን ወደ ደብረ ዘይት የቀረበ ትግል ካለ የአዲስ አበባ ህዝብ ያን ታዩታላችሁ። ታፍኖ ስለሆነ ነው። እና እንደ ስሪላንካ መንግስት ተጎታችሁ የምትወጡበት ጊዜ ደርሷል። እቺ ቃል ትመዝገብልኝ። ስለዚህ ትግራይ ውስጥ መጥተህ ወያኔ ብለህ ብታለቅስ ምን ብትል አሸንዳን የሚረሳ ትግራዋ የለም። የዛሬ ዓመት ያረጋችሁትም ማለት። አመሰግናለሁ ዮናስ።